ያውን መሪ እስከመሆን ድረስ ደርሰዋል አለ። ድሮ ስላንመራ ነው እንዴ? መተተኛ ደብተራ፣ አንተም እንኳን መርተሃል። ላንመራ ነው እንዴ? የእግዚአብሔር ልጆች ላይመሩ ነው እንዴ? እኔ እኮ በጣም አደገኛ ነገር እኮ ነው የተናገረው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለውም። ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ፣ እኔ ይቅርታ አድርጉልኝና ሙስሊሞች ልብ አድርጉ፣ አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመቷል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጉ። ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደለ? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለው። ጸጋ ይብዛላችሁ፣ ተባረኩ፣ እንኳን ደህና መጣችሁ። የጴንጤኮስጤው እምነት ለምን ተፈራ ብሎ በሚል አርዕስት ላይ ዛሬ እናወራለን ብዬ ይህንን አርዕስት ይዤ መጥቻለሁ። እንደምታውቁት እኛ የወንጌል አማኞች ነን። በወንጌላውያን አማኞች ውስጥ ደግሞ የዚህ በካሪዝማቲክ እንቅስቃሴ በመንፈስ ቅዱስ የጸጋ ስጦታዎች የምናምን ሰዎች ከዕለት ወደ ዕለት እየጨመረ ከዕለት ወደ ዕለት እየገፋ እንደውም ይህንን የፔንቴኮስታኑን ልምምድ የመንፈስ ቅዱስን የጸጋ ስጦታዎች ልምምድ አንቀበልም ብለው ያሉ እንኳን አብያተ ክርስቲያናት አንቀበልም ብለው ያሉ እንኳን ግለሰቦች ሁሉ ጭምር ሳይቀር እግዚአብሔር መንፈስ ቅዱስ ሕይወታቸውን ሲቆጣጠር እነዛን አብያተ ክርስቲያናት በነዛ ቤተክርስቲያናት ውስጥ ያሉ ወንድሞቻችን፣ አባቶቻችን፣ እናቶቻችን ሁሉ ጭምር ሳይቀር በዚሁ የእግዚአብሔር መንፈስ ቁጥጥር ስር ሆነው ሕይወታቸው ሲለወጥ በእነሱም ደግሞ እግዚአብሔር በኃይል ሲሰራ በትንቢት ሲናገረን በልሳኖች ሲናገሩ ልዩ ልዩ ተአምራት ጥበባት በቤተክርስቲያን ሲገለጡ አይተናልም፣ እያየንም ነው። በእኛም ሕይወት ላይ ጌታ ይህንኑ አድርጎ እኔ ምስክር ነኝ። እዚህ ያላችሁ ሰዎች እንኳን በሙሉ ተስማምታችሁ ብትክዱት ጌታዬ ኢየሱስ ክርስቶስ ምስክሬ ነው። እኔ ምስክር ነኝ። ለፔንቴኮስታል ልምምድ፣ ለጸጋ ስጦታ፣ ለመንፈስ ቅዱስ የኃይል አገልግሎት ዛሬም በቤተክርስቲያን በአካሉ ላይ እንደሚሰራብን ሁሉ ጭምር ምስክር ነኝ። በቃ ታሪኬን ሄደ ሂዱና ፌስቡክ ላይ እሺ፣ ታሪኬን ሄደ ብታይ ሁሌ እንደተናገርኩት 7ኛ ክፍል ትምህርቴን ያቆምኩ ሰው ነኝ። ምንድነው እውቀት ኬታ መጣ? ኤርሚያስ ብሉይ ኪዳን ላይ ስታስተምር ደስ ይለናል፣ እንዲህ ብለን እንደዛ ብለን፣ አዲስ ኪዳን ላይ እንተስተ እንደዚህ ብለን ምንድነው ብለህ ካልክ ከበስተጀርባ ብትፈልግ የምታገኘው ታሪክ ካለ የልዑል እግዚአብሔር መንፈስ ማለት ነው። ይሄው የፔንቴኮስታሉ የጸጋ ስጦታ በህይወቴ ላይ ስለሚሰራ ብቻ ነው። በእኔ ላይ ብቻ ይሰራል አይደለም። በመሲ በዳኒ በሌሎችም ወንድሞች እናቶች ይሰራል። እና ለምን ተፈራ? እንደምታውቁት በእስልምናም ሃይማኖት በጣም ነው የሚፈራው፣ በኦርቶዶክስም በጣም ነው የሚፈራው የፔንቴኮስታሉ ልምምድ፣ በካቶሊኩም በጣም ነው የሚፈራው። ኢቭን በእኛ ውስጥ ወንጌላውያን አማኞች ነን ብለው በሚሉ በአንዳንድ ሰዎች እንኳን ሁሉ ጭምር ሳይቀር በጣም ነው የሚፈራው። በጣም ነው የምንፈራው። ያስፈራል የነሱ አካሄድ ይላል። ወደ ስለምንሄድ ነው የፈራችሁልን? አካሄዳችን ምን ስለ ከጽድቅ የጎደለ ኑሮ ስለምንኖር ነው ወይ? እውነት እንነጋገር ከተባለ በእኛው ቤት ውስጥ እንኳን ሆነው ይህንኑ የጸጋ ስጦታን የመንፈስ ቅዱስን የካሪዝማቲክ እንቅስቃሴ የሚያላግዱና የሚላገዱ ሰዎች አሉ እንደ ሲጠጡ ሲቅሙ የምናገኛቸው። ምንድነው የፔንቴኮስታሉ ሃይማኖት በጣም አስፈሪ አደገኛ ደረጃ ላይ ደርሷል ይላሉ። በጣም ገና ይንራል አልኩ፣ ገና ይንራል። የተላጠ ኤሌክትሪክ የመንካት ያህል እማትደፍረው ይሆናል። ለምን ብለህ ብትል ጌታ መንፈስ ቅዱስ በአካሉ በሆነች በክርስቶስ ቤተክርስቲያን ላይ ይሰራል። እሳቱን ኦልሬዲ በሕይወታችን ስላነደደው ይሰራል።
እሳት አለ በውስጣቸው እንደተባለ ማለት ነው። አየህ፣ ዝም ብለን ዘምረን እኮ እሳት አለ በውስጣቸው እያልን ብቻ ዘምሮ አይደል። በእርግጥም እኮ እሳት ስላለ ነው የሚያስፈራው። ልሳኖቻችን ያስፈራሉ። ለልሳን ጸሎታችን በአይምሮ የምንጸልየው ጸሎት ራሱ እንኳን ያስፈራል። የእምነት ቃል ነው የምናወጣው ማለት በእምነት የእግዚአብሔርን ቃል እንናገራለን ማለት ነው። አመንኩ ስለዚህም ተናገርኩ ብሎ እንዳለ አምነን በእግዚአብሔር መንፈስ ተመርተን እንተነበያለን። ቅዠት ሳይሆን እግዚአብሔር ሳይናገር እንተናገረን ብለን አንልም። እንደዚህ የሚያደርጉ በጣም ግልቦች አሉ። እነሱ ንስሐ ነው መግባት ያለባቸው። እግዚአብሔር ግን ሲናገር እንናገራለን። እግዚአብሔር ሲያሳይ ግን እንናገራለን። አይታችሁታልም፣ ደግሞ ምስክሮች ነን። እና ለምንድን ነው የሚያስፈራው ብለህ ብትል ዶሚኔት እያደረገ ስለየሄደ ስላለ ነው። እና የፔንቴኮስታሉ እምነት እኔ አሁንም ፍርሃቴ ነው። ኤርሚ ይህን ነገር ቀነስ ብታደርጉት ብሎ የሚል ሰው ካለ እኔ ሳያችሁት ይሸክከኛል ይላል አንዳንዱ ሰው። እንዴት አሸክካ አንተ? የእናትና የአባቴ የአያቴ ቅድመ አያቴ ዛራው ሊያ ላህ ላይ እየጨፈረ እንዴት አሸክክ? ፔንቴን ስታየው ፔንቴኮስቴው በመንፈስ ቅዱስ ተሞልቶ ነው የሚወጣው። ሙላይ መንፈስ ቅዱስ እኮ ብለን እኮ ነው የምንጸልየው። ብራዘር ና ግባብኝ፣ የአምላኬ እግዚአብሔር መንፈስ በእኔ ውስጥ ኑር፣ ንግግሬን አጣፍጠው፣ ህይወቴን አጣፍጠው፣ በምራመድበት በሚሄድበት ሁሉ አንተ ምራኝ፣ በማለዳ ምሕረትን አሰማኝ። አቤቱ ነፍሴን ወደ አንተ አንስቻለሁ፣ አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ፣ ቅዱሱ መንፈስህም በጽድቅ ምድር ይምራኝ ብለን ወጥተን በጽድቅ ጎዳና ሲመራን የቃሉን ፍቺ ሲያበራልን በጌታ በኢየሱስ ክርስቶስ ፍቅር ዕለት ዕለት ስፒሪታችን መንፈሳችን እንዲቃጠል ሲያደርግ I love Holy Spirit. ፔንቴኮስቴ ለምንድን ነው የተፈራው? በዚህ ፕላኔት ላይ ብቸኛ እደግመዋለሁ፣ ብቸኛ የመንፈስ ቅዱስ መገለጫ ሕያዋን ድንጋዮች ስለሆንን ነው። እደግመዋለሁ፣ በዚች ፕላኔት ላይ ነው ያልኩ። አውሮፓ ሄድ፣ አሜሪካ ሄድ፣ ካናዳ ሄድ፣ አውሮፓ ዋቴቨር፣ አፍሪካ፣ የትኞቹም ዓለማት ላይ ተንቀሳቀስ፣ መንፈስ ቅዱስ አክቲቭ ሆኖ የሚሰራው አሁን በአካሉ በቤተክርስቲያን ላይ ልዩ ልዩ ጥበባትና የጸጋ ስጦታዎችን በማፍሰስ በወንዶችና በሴቶች ልጆቹ ላይ ከመንፈሱ አፍስሶ አሁን አክቲቭ ሆኖ የሚሰራው እኔ ባለሁበት በፔንቴኮስታሉ ነው። ኤርሚያስ ፔንቴኮስታል መሆኔ ዛሬ አይደለም የተናገርኩት፣ ታውቃላችሁ። ከ10 ዓመት በፊት እዚህ ሶሻል ሚዲያ ላይ ስገለጥ ጀምሮ ማለት ነው። በልሳን ግን አንድ ቀን እዚህ ጸልይ አይታችሁኝ አታውቁም። ለምን? እዚህ በልሳን የመጸለያው ቦታ አይደለም። ስንት አለ እዚህ፣ ጉርጡም ጊንጡም አለ እኮ እዚህ ውስጥ። አሁን የጌታ ልጆች ይመስሉሃል እዚህ የተሰበሰቡት አይደሉም። ቆይ ካሁን ምን ይላል ኤርሚያስ? ምን ይላል? እሱ ሲጨርስ ደግሞ ዳኒ ምን ይሉ ይሆን? ቆይ እሱ ደግሞ ሲጨርስ ሆሲና መሲ ደግሞ ምን ይሉ ይሆን ብለው አድፍጠው እዚህ የሚጠብቁ አሉ። እዚሁ ቤት ነው ግን የሚውሉት ተጥደው። ስለዚህ ለእነሱ መሰናከያ እንዳናኖር መጽሐፍ ቅዱስም ደግሞ እንደዚህ በያገኛችሁበት በሚያምኑ በማያምኑም ሰው ፊት በልሳን ጸልዩ አይልም። ስለዚህ ግን በልሳን ጸልያለሁ ብራዘር። እውነቴን ነው እኮ ብዬ የምልሽ እህትዬ፣ በልሳን መጸለይ ላይ የምታላግዱ ሰዎች እንዴት እግዚአብሔር በሕይወታችሁ እንዲሰራ ትፈልጋላችሁ? ግን እግዚአብሔር የሰጠውን የጸጋ ስጦታ የምትላገዱ ሰዎች የምትጎዱት ራሳችሁን ነው። ከሰማችሁኝ ግን ልንገራችሁ፣ ቅኖቹ ነው፣ የዋሆቹ ነው፣ ትሑታኑ ነው። ኦኬ፣ ትሑታኑ ነው። እግዚአብሔር እንዲሰራብህ እግዚአብሔር እንዲጠቀምብህ ከፈለግ ራስን ልቀቅ። ኦኬ፣ በእውነት ለምነው። ቅኖችና ያለ ነውር እንሁን። የድምቀታችን የልዩነታችን የመፈራታችን ምክንያት ማን ነው? ኢየሱስ የሰጠን የእግዚአብሔር መንፈስ ነው። ደቀ መዛሙርቱን ሁሉም ይፈሯቸውና ያከብሯቸው ነበር ይላል። ታውቃለህ? ጴጥሮስ ሐዋርያት ሥራ መጽሐፍ ምዕራፍ 5 ላይ ሐናንያና ሰጲራ የሚባሉ ባልና ሚስት ነበሩ። ትዝ ይላችኋል። በአጭሩ ሞቱ። ስለምታውቁት ታሪኩን በወንጌል የምታምኑ ወንድሞቼ እናቶቼ ስለምታውቁት እና እስከዛስ በዛ በኢየሩሳሌም በነበሩት ሁሉ ላይ
ይፈሯቸውና ያከብሯቸው ነበር አለ። ኦ አሁን አየህ ጴጥሮስ እግር ስር ትናንትና በገረድ ፊት የካደው ጴጥሮስ አሁን እግሩ ፊት ተናግሮ ዱላ ደብድቧት ቀጥቅጧት ምናምን ነገር ብሎ ሳይል ዱብ አለ ባልየው። አፋፍሰው ወስደው እሱን መቃብር ከተቱት። ሚስትየዋ ስትመጣ ባልሽን የቀበሩ አንቺንም ደግሞ በደጅ ሊቀብሩሽ አሉ ብሎ አላት። ወዲያው ሞተች ይላል። ታውቃለህ? ወዲያው ሞተች። ኦ ሐዋርያው ምን ሆኗል? ምን ሆኗል? ህይወቱን ነክቶታል። ይሄ እዚህ በምታየው በእሳት መልክ የተገለጠው የእግዚአብሔር መንፈስ ማለት ነው። ተናግሮ ባልና ሚስት ይገላል እንዴ? እንዴት ሼም አይደለም እንዴ? እንዴት ነው እንደዚህ አይነት ዘር ማጥፋት ወንጀል ምናምን? የትም አትከስም አልኩ። የትም አታሳብብም። ጴጥሮስን የትኛውን ፍርድ ቤት አታቆመው። ምንም ነገር አላላትም። ቃል ብቻ ነው የተናገረው። ምክንያቱስ ያታለላችሁት የእግዚአብሔር መንፈስ ነው አላቸው እና በሌሎቹ ዘንድ ፍርሃት ወደቀ ይላል። አየህ የልዑል እግዚአብሔር መንፈስ ፔንቴኮስታዊ በሆነው በጴጥሮስ ላይ አለ። ባይዘዌ ሐዋርያት አባቶቻችን ፔንቴኮስታዊ ናቸው። አቤት ሉትራውያን አይደሉም፣ ኦርቶዶክስ አይደሉም፣ ካቶሊክ አይደሉም። በስጋ አይሁዳውያን ቢሆኑ የይሁዲ እምነት ተከታዮች አይደሉም። የልዑል እግዚአብሔር መንፈስ በኃይል እላቸው ላይ የወረደ ዕለት ዕለት እግዚአብሔር መንፈስ የሚሞሉ የነበሩ ሰዎች ናቸው። አጭርና ግልጽ ሐዋርያቱ ፔንቴኮስታል ናቸው። ምን ማለት ነው? ፔንቴኮስታል ማለት አይደሉም። ሐዋርያቱ ፔንቴኮስታል አይደሉም ብሎ የሚል ሰው ካለ ይምጣ እና ሁሉም ይፈሯቸውና ያከብሯቸው ነበር ይላል። ይፈሯቸው ነበር። አዎ ይፈሩና ይከበሩ ነበር። ለምንድነው ጴንጤቆስጤ እምነት እየተፈራ ያለው? ካቶሊካውያኑ በጣም ነው የሚፈሩት ይህንን እምነት። እኔ እነሱ ምናምን ነገር ብለው ይላሉ። ለምንድነው ኦርቶዶክሳውያኑ የሚፈሩት ይህንን እምነት? የጴንጤኮስታሉ ልምምር ለምንድነው እልልታችንን የፈሩት? ለምንድነው ሞቅ አድርገን ከሲኦል ባመለጡ እጆቻችን ስናጨበጭብ ለምንድነው የሚፈሩት? ለምንድነው የኛ ጭብጨባ ያስፈራው? ለምንድነው የአንቺና የእኔ እልልታ ያስፈራው? ለምንድነው የኛ ልሳን ያስፈራው? እነሱ አሉ አይደል እንዴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ቢስሚላሂ ብለው የሚጨርሱት ጸሎት አላቸው አይደል እንዴ? መጽሐፍቶቻቸው ላይ የተጻፈ መጽሐፍቶቻቸው ላይ የተጻፈ እኮ ነው ብዬ የምልህ። ሰረኖስ 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 ሰሰሰሰሰሰሰ ቋቋቋቋቋቋ ብሎ የሚል ማለት ነው። የተንቋቋ ቃላትን እየተናገረ ትርጉሙ የማይታወቅ የእነሱ አልተፈራም። የእኛ ግን ልሳን ለምን ተፈራ? አንተዬ ጉዳዩ እዚህ ነው። እሳት አለ በውስጣቸው ደግሞ በጣም እያየለ እያደገ እየጨመረ እየበዛ ሻይን እያደረገ እሸት እየሆነ እየሄደ ያለው እምነት ይሄው እምነት ነው። ምንድን ነው? እኔ አሁን ከሌላ ሰው የተለየው ነገር እንግዲህ አይደለሁም። ዳኒ ሆሲ መሲ እዚህ ሌሎች የተለዩ ናቸው ከሌሎች ሰዎች በፍጹም የተለየነው። ተለይተንባችሁ ከሆነ ልዩነታችን ከታይ ጻፉት። መንፈስ ቅዱስ ነው እያላችሁ ጻፉ ወንድሞች ናቶች። ቴንኪው የኔ አባት። ልዩነቴ መንፈስ ቅዱስ ነው እያልክ አጽፍም ወንድሜ እህቴ። መጽሐፍ የምትችሉ ሰዎች ብሉ በሙሉ ማለት ነው ኮፒ ሊንክ ሼር ማድረጉን ተውትና ልዩነቴ መንፈስ ቅዱስ ነው እያል ጻፊ። ልዩነታችን መንፈስ ቅዱስ ነው። የልዑል እግዚአብሔር መንፈስ በእኛ ውስጥ ይሰራል። ሄዳ አንድ የኦርቶዶክስ ቄስ ጋር የለም አያውቁትም። በስመ አብ ወወልድ ወመንፈስ ቅዱስ እንጀራ ላይ ከመጥራት በቀር አያውቁትም። ህልም አያዩ፣ ራእይ አያዩ፣ ድምፅ አይሰሙ፣ እግዚአብሔር መንፈስ ቅዱስ አይናገራቸው። ግን በቃ ዝም ብሎ በመንፈስ ቅዱስ የሚመራ ቅዱስ ሲኖዶስ ይልልሃል። አንድ ቀን እኮ መርቷቸው አያውቅም። ምን ማለት ነው በመንፈስ ቅዱስ መመራት ማለት? መሪና ተመሪ ይግባባሉ እንዴ?
ተግባብተው ያውቃሉ። መንፈስ ቅዱስ አሁን እኮ ይናገራል ብለህ ስትለው ብሎ እኮ የሚስቅ እኮ ኬስ እኮ ነው። የሚስቅ እኮ የሚያላግጥ እኮ ጳጳስ ነው። በመንፈስ ቅዱስ የሚመራ ቅዱስ ሲኖዶስ ይላል። አንድ ቀን መርቷቸው አያውቅም። አንድ ቀን አሁን አንድ ኦርቶዶክስ የምታመጣ መንፈስ ቅዱስ ተቀብለዋል ብለህ ትለው አዎ ይልሃል። መቼ ስትለው 40 ቀን ስጠመቅ ሜሮን ተቀብቼ ይላል። አንተ መቀባትን ታውቃለህ ስትለው አያውቅም። አንተ መጠመቅን ታውቃለህ? አያውቅም። መጠመቁንም አያውቅም፣ መቀባቱንም አያውቅም። ሲጀምር በሜሮን መንፈስ ቅዱስ አይታደልም። 4 ነጥብ። በሜሮንም በትዕግስትም አይታደልም። በቦጋለችም ባየለችም አይሰጠን። ሜሮን የሚሉት ዘይት ራሱ መጽሐፍ ቅዱሳዊ ስለ አይደለም አይደለም። በመንፈስ ቅዱስ መንፈስ ቅዱስን በሜሮን የምታድል ቤተክርስቲያን የቱ ጋ ነው? በሜሮን መንፈስ ቅዱስን በዘይት አድሉ ብሎ ጌታ የተናገረው። እናንተ ማን አዳ ያደረጋችሁ? ሲጀምርስ ልዩነቴ መንፈስ ቅዱስ ነው። የፔንቴኮስታሉ ልዩነት መንፈስ ቅዱስ ነው። ለምን ተፈራ? ይኸው ጌታ በእኛ ውስጥ ስላለ ነው። ታውቃለህ፣ በልዑል እግዚአብሔር መንፈስ ስለተሞላን የወንጌልን ስብከት ስንሰብክ የሰዎች ልብ ይነካል። በአደባባይ ስለመሰከረ እሱና ሌሎች መሰሎችንም እግዚአብሔር አምላክ ስላስመለጠ ሁላችንንም ማለት ነው። በልዑል እግዚአብሔር መንፈስ የተሞሉ ሰዎች እኮ ወንጌል ነግረውን እኮ ነው ህይወቴ የተለወጠው። ያ ጎፈሪያም ሰውዬ ብዬ ስልህ የነበረው ፓስተር ታሪኩ ያኔ ፓስተር መሆኑን አላውቅም። አንድ ጎፈሪያም ሰውዬ ነው። ሰውየው ግን ሲሰብክ ብቻውን አይደለም። እኔ እንኳን ተረድቼዋለሁ። አየህ፣ ብቻውን እንዳልሆነ አንዳች ኃይል ከእሱ ጋር እንዳለማ በደንብ ነበር የሚያስታውቅበት። ያ ኃይል በኋላ ቆይቼ ገባኝ። ይኸው ጌታዬ እግዚአብሔር መንፈስ ነው። ለዚህ ነው አየህ፣ እዛ ጉባኤ ቁጭ ብሎ አለቅስ የነበረው ሰውየው። እዛ ርቀት መድረክ ላይ ነው ያለው፣ እኔ ከኋላ ነው ያለሁት። ይሰብክ የነበረው ስለ ኤልያስ ነው። ስንት ጊዜ ኦርቶዶክስ ሰባኪያን ሲሰብኩ ስለ ኤልያስ አብጠርጥሮ እኮ የሰበኩ አሉ። በመጽሐፍ ቅዱስ ላይ ያልተጻፈው የኤልያስ አባቱ አቶ እንትና ይባላል፣ የኤልያስ እናቱ አቶ እንትና ትባላለች ብለው እህቶችና ወንድሞች ሁሉ አሉት ኢትዮጵያዊ ናቸው ብለው እኮ እኛ በኦርቶዶክስ ቤተክርስቲያን እያለ እንሰበክ ነበር። ያን ሁሉ ሰብከውን እንበይ አልመጣም። ለምን? ልቤ አልተነካም። የዛን ቀን ግን እዛ ጴንጤዎቹ ጉባኤ ስገኝ ልቤ ተነካ። የዛ ጎፈሪያም ሰውዬ ንግግር እንዴት የኔ ልብ ይነካል? አየ፣ ሰውየው ብቻውን አልነበረም። ሰውየው ብዬ የምልህ ያኔ ነው። አሁን ግን ፓስተርዬ ግን ብቻውን አልነበረም። ማን ነበረ ከእሱ ጋር? የተባረከው ጌታ መንፈስ ቅዱስ ነበር። ለዚህ ነው ኢየሱስ እዛ ሲናገር እዚህ መጥቶ እኔ የልቤን ብርታት እየጣሰ ይገባ የነበረው ማለት ነው። እዛው ጉባኤ ቁጭ ብዬ በቃ የነፍሴ ሹሉዳ ስትነካ አለቀስኩ። አንተዬ በጣም አለቀስኩ። አልቅሼ ብቻ አይደለም የቀረሁትኝ፣ ለጌታ ለኢየሱስ ክርስቶስ ተማረኩ። የዛች ቀን ነው ህይወቴ የተነካው። አረሳውም። ኤግዚቢሽን ማዕከል ትልቁ አዳራሽ የዛሬ 27 ዓመት አለፈ። አሁን 28ኛው መጣ። አረሳውም። ጳውሎስ ደማስቆን እንደማይረሳ እኔም አረሳውም አልኩ። ያ ጎፈሪያም ሰውዬ ለካ በውስጡ የተባረከው ጌታ እግዚአብሔር መንፈስ ቅዱስ ስለነበረ ነው። ሌሎች እኮ ስንት ነገር እኮ ተናግረው እኮ ሰዓት ከማስረዘም የተነሳ ሊያስለቅሱ ይችላሉ እንጂ በስብከታቸው እኮ ምንም አያስለቅሱም። ሰዎች ስትዘምሩ ልባቸው ተነካ። እናንተ ስትዘምሩ ልባቸው ተነካ። በቃ ያንተ ንግግር አይደለም ወንድም አለ። ልባቸው ከተነካ ልባቸው እንዲነካ ያደረገው እግዚአብሔር መንፈስ ቅዱስ ነው። ስንሰብክ ልባቸው ተነካ የሰዎች ኦኬ፣ ጌታ እግዚአብሔር ነው የሰራው። ስለዚህ ፔንቴኮስቴ የሆነ በሙሉ ልዩነቴ መንፈስ ቅዱስ ነው እያለ ይጻፍ። ጸጋ ይብዛላችሁ። ወንድምነት እንኳን ደህና መጣችሁ። ሰላም በሉ። እንቀጥላለን። ፍርሃታችን ናችሁ። አዎ እኛ በጣም ነው የምንፈራችሁ። የጴንጤኮስታል እምነቱ በጣም ያስፈራናል ብሎ የሚል ሰው ካለ ይምጣ። የሚያነሳው ጥያቄ ካለ እንመልስለታለን። እግዚአብሔርን እጅግ አድርገን እናመሰግናለን። ወንድምነት ሰላም በል። እሺ ወንድምነት እንዴት ነህ? ደህና ነኝ ዳኒ፣ እንኳን ደህና መጣ።
እንኳን ደህና ቆያችሁኝ። ሰላም ነው? ሁሉ ሰላም? ጌታ ይባረክ። ዳንኤል የጌታ ጸጋና ሰላም ይብዛላችሁ። የተወደዳችሁ ቤተሰቦች ሁላችሁንም ሰላም ብያለሁ። እንደምን አደራችሁ? እንደምን ዋላችሁ? ወሳኝ ርዕስ ነው ወሳኝ ርዕስ ነው እና ለምንድን ነው የመንፈስ ቅዱስ እንግዲህ ሙቭመንት በደንብ የተፈራው ካለን ያው ህይወት ስለሌላቸው ጭምር ነው። የሌለው ሰው ነው ይሄንን እየፈራ ያለውና የቤተ ክርስቲያን ከሌሎች ቤተ እምነቶች የምትለይበት አንደኛዋ መለያው የሚሰራ አክቲቭ የሆነ የእግዚአብሔር መንፈስ የሚሰራ አሁንም ኤክሰርሳይዝ የሚያደርግ የእግዚአብሔር ጸጋ የእግዚአብሔር ኃይል በቤተ ክርስቲያኒት ውስጥ ስላለ ነው እና የመንፈስ ቅዱስ ስጦታዎች አሁን አክቲቭሊ ፋንክሽን የሚያደርግባቸው ህብረቶች ባይኖሩ አስባችሁታል? ከባድ ነው የሚሆነው እና እግዚአብሔር ይመስገን ራሱን ያለ ምስክርነት ያልተወ ጌታ አለ። በሐዋርያት ዘመን ይሰራ የነበረ ያ የእግዚአብሔር መንፈስ ዛሬም በሙላት በቤተ ክርስቲያኒቷ ውስጥ ይሰራል። ጌታ ምንም ጥያቄ የለውም እና እምነታችን ነው። እንኳንም ደግሞ አማኝ ሆነን በጣም ደስ የሚለን ተስፋችን እሱ ስለሆነ ማለት ነው። በዚህ ዘመንም ላለን ክርስቲያኖች ግን ያው እንዲህ በኩሉ ሲያወራ የሰማኸው ነገር ነበር ወንድምነት? እሱም ቪዲዮ አሳይተዋል አለ። እኔ ምንም ነገር የሰማሁት ነገር የለም። ቪዲዮም የለኝም። እንዲህ በኩሉ አንድ የተወሰኑ እንትን ለመከፋፈል እየሞከረ ነበርና እሱም ቪዲዮ ቅርብ አለ መሰለኝ። አንዴ ልፈልገውና ልመለስ። እስከዛ ቀጥሉ። እሺ ኦኬ። እሺ ጸጋ ይብዛላችሁ። ታብና ኮፒሊንግ ሼር አድርጉ። ለምንድነው የፔንቴኮስታሉ እምነት የተፈራው? ፔንቴኮስታሉ ማለት እኛ በመንፈስ ቅዱስ የጸጋ ስጦታ ምናምን ማለት ነው። በዚህ ስም ራሳቸውን የሚጠሩ አንድ የመናፍቃን ግሩፖች አሉ፣ የካሃዲያን ግሩፖች በተለምዶ ኦንሊ ጂሰስ ተብለው የሚጠሩ የአቶ ተክለማርያም ገዛኸኝ መቃብሩን ገለባ ያርግለትና ብለን አንልም። እኛ ገለባም አይሆንልም ምንም አይሆንልም። ከሞት በህይወትም እያለ የሞተ ነው፣ ሞቶም የሞተ ነው። እና የእሱ ሰውዬ የመሰረተው አንድ 4 ዝንቦችን በልቶ የመሰረተው ዝንብ ማለት ነው። 4 ዝንቦችን በልቶ ማለት ነው። መገለጡ የመጣለት በዛ ነው። ተክለማርያም ገዛኸኝ ይባላል። አሁን የለም፣ ጭሯል ማለት ነው። ከዚህ ዓለም ሄዷል። እና በሱ ሰውዬ የተመሰረተ ሃይማኖት አለና ራሳቸውን ፔንቴኮስታል እያሉ ይጠራሉ። እነሱ ማለት አይደለም። እኛ ፔንቴኮስታል በኢትዮጵያ ወንጌላውያን አማኞች ህብረት ውስጥ ፔንቴኮስታል ያንን አጠቃላይ በኢትዮጵያ ውስጥ ያሉ በካሪዝማቲክ በፔንቴኮስታል በሙሉ ራሷ መካነ ኢየሱስም ሉተራውያን ሙሉ ጭምር በዚህ ያምናሉ፣ በፔንቴኮስታል ማለት ነው። እና ስለኛ ነው እያወራን ያለ ነው። እነሱ ድንገት ራሳቸውን ፔንቴኮስታል ብለው ስለሚጠሩ እነሱን ብታገኙ የኔ ኤርሚያስ ወገኖች ናቸው ብላችሁ እንዳትሉ። እነማን? እነዛ የተክለማርያም ገዛኸኝን ሰዎች ማለት ነው። እና እግዚአብሔር ይባረክ። እሺ ሊሊ የከላይ ሰላም በሉ። ለሰላምታ ዕድል ልስጣችሁ። ሰላም በሉ። ከዛ ታወራላችሁ። በዚህ ላይ የምታወሩት ነገር ካለ በሙሉ ሰላም በሉ። ቶሎ ሊሊ ያለሽ የለችም። እሺ ኤልሲ ያለሽ ቅድም ሰላም ብለሻል ይመስለኛል። አንቺ እንኳን ያገባል የጋራ ሀገር እስካለን ድረስ እሺ ኤልሲ እሺ ዳጊ ያለ ሰላም በል። ሰላም ኤርሚዬ፣ ሰላም ናችሁ? ደህና ነን ጌታ ይመስገን። እንዴት ነው? እየበረታ ነው? ሰላም ያው ስለማጠ ደስ ብሎናል። ቴንክ ዩ። እየበረታ ነው? አዎ ቢያንስ ያው እንትን ከፈቀዳችሁኝ አንድ ጥያቄ ነበረኝና አንድ ሰው እንትን ደረቅ ጥያቄ ጠይቆኝ ነበርና ኦኬ፣ በውስጥ ጠይቀን ዳይቨርት እንዳይሆን አርእስቱ ዳግዬ
ወይ እኔን ወይ ወንድምነትን ኦኬ በውስጥ አይቀር። ያ ኦኬ ኦኬ ችግር እሺ የለም። እሺ ኦኬ እህትየው ሜሲ ሰላም በይ። ኤርሚዬ ሰላም ብያለሁ። ስራ ላይ ስለሆንኩኝ ሰላም። ችግር የለውም ተባረኪ። እሺ ሆሲዬ እንዴት ነሽ? በጣም ረጅም ጊዜ ድምፅዋን ከሰማሁኝ ራሱ። ሆሲ ደህና ነሽ? ስላገኘው ደስ ብሎኛል። በጣም ደህና ነኝ። ጌታ ይባረክ። ቴንክ ዩ እህትየው ተባረኪ። እሺ ወንድምነት። እሺ ጸጋ ይብዛላችሁ። ወደ ሀሳቡ እንመለስ እና አይ ቲንክ ግሎሪ ለጥፎታል እና ምን ያህል እንዳስፈራቸው ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እንግዲህ ኋላ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ ፖለቲካ ሲያወራ ስማው ወንድምነት፣ አገሪቱን እንዴት ምስቅልቅል አድርጎ ማንን ነው እንደዚህ የሚለው? ፔንቴዎች ነው። ፔንቴዎች ሀገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመቷል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱን ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለው። ሁለቱም ለአንተ ምን ልዩነት አለ? ጴንጤ እኮ ቢጠፋ እኮ ለመምሬ ሰግጥ ማለት ነው። ለደብተራው ዲ በኩሉ እኮ ደስታ ነው ታዲያ አይደል? ጴንጤ ቢጠፋ እኮ እንደው በ20 ዓመት ውስጥ እሱ በ20 ዓመት አለ። ማነው ኢዮብ የተባለው በ10 ነው በ5 አለ። አንደኛው ደግሞ በሆነ አንደኛው ማነው ያ አህያ ማነው አህያ ዘልደታ ሶሪ የአህያ ዘልደታ 10 ዓመት አለ። ኢዮብ የሚባለው በ5 ዓመት ውስጥ ይጠፋል አለ። ይሄ ደግሞ በ20 ዓመት ውስጥ አለ። አልተስማማም። አየህ ትንቢታቸው ልክ ጌታ ኢየሱስ ክርስቶስ እየቀጠለ ነው የሚሄደው። ጳጳሱ ደግሞ በ100 በ200 እያለ በደረጃ ነው። ከ5 ወደ 10 ከ10 ወደ 20 ቀስ እያለ ምናልባት ከ1000 ዓመት ከ1 ሚሊዮን ዓመት በኋላ እንደሚሉ ምንም ጥርጥር የለም። ይሄ ነው በ7 ዓመት ነው ያለው ኤርሚ። ማን ነው? ተመስገን በ5 አለ፣ ኢዮብ በ7 አለ፣ ያያ በ10 አለ፣ ቀሲስ ሰግጥ ደግሞ በ20 አለ። ጉድ ነው። አሁን ቀጥሎ የሚናገሩትን ጳጳሳት እየሰማችሁ እነዚህ ሪከርድ እያደረጋችሁ አስቀምጡ። ምንድን ይሄ የሚያሳየው? ይኸውላችሁ የሚናገሩትን እስከማያውቁ ድረስ ይሄ የኔ እምነት ፔንቴኮስታሉ እንትን ሆኗል። ምንድነው ለሃይማኖተኞቹ ለሰይጣንም መንግስት ራስ ምታት ሆነናል። ይሄ ደግሞ በዚህ ዋነኛው የልዩነታችን ምክንያት የሆነው የተባረከው ጌታ መንፈስ ቅዱስ በእኛ ውስጥ ስላለ ነው። ኦኬ አሁን አገር እስከ መምራት ደርሰዋል ብሎ ያለው እኛን ነው አይደል? ሰውየው አሜሪካ ሀገር ነው የሚኖረው። አይ ቲንክ ታጣቂም ሳይሆን አይቀርም። አሜሪካ ሀገር ላይ ከሆነው ምንድነው የትጥቅ ትግሉን እያጧጧፈ ያለ ሰው ነው ተብሏል። ግን የትጥቅ ትግሉን የሚያጧጥፈው ከሚስቱ ጋር ነው፣ ከሌላ ጋር አይደለም። አርማጮ ሄዶ ሲዋጋ እናይም። የአብይም መንግስት ይድፋው ይገልብጠው ብሎ ይላል። በቃል ሳይሆን በተግባር ነበር ሄደህ እንደዛ ማድረግ ያለብን። መምሬ ቄሱ የጴንጤ መንግስት ነው ደግሞ ይሉናል። አብይ ጴንጤ ነው ግን የጴንጤ መንግስት ነው ኢትዮጵያ ውስጥ ያለው አይደለም። የኢትዮጵያ መንግስት እንጂ የጴንጤ መንግስት አይደለም። አንድ ይውላችሁ፣ አንድ በእግዚአብሔር ጊዜ አንድ ሰው ወደ ቤተ መንግስት ከእግዚአብሔር ልጆች መካከል ሲመጣ የጴንጤ መንግስት አለል። እስከ ዛሬ ድረስ የገዙ ነገስታት በሙሉ እምነታቸው ኦርቶዶክስ አይደለ እንዴ? በሙሉ እኛ እንደዛ አለን። የኦርቶዶክስ መንግስት አለን።
እንደውም ከመንግስታት ጋር ተጋብታ ማለት ነው። ኦርቶዶክስ ራሷ ከመንግስት ጋር ተጋብታ ሲሶ መሬት በምድሪቱ ላይ እየወሰደች እስካሁን ድረስ በቤተክርስቲያኒቱ ስም የተያዘ ብዙ የእርሻ መሬት አለ፣ ከድሆች ገበሬዎች እየተነጠቀ ማለት ነው። ግን እኛ የኦርቶዶክስ መንግስት ብለናል አላልንም። አንድ ምን ያደርጋል ታዲያ? ሌላው ኤርሚያስ ቢንጋጋ ምን ያደርጋል? አንድ ሰው ወደ 4 ኪሎ ገባ። ሲገባ ኢየሱስን ይዞት ገባ። ያውን መሪ እስከመሆን ድረስ ደርሰዋል አለ። ድሮ ስላንመራ ነው እንዴ? መተተኛ ደብተራ፣ አንተም እንኳን መርተሃል። ላንመራ ነው እንዴ? የእግዚአብሔር ልጆች ላይመሩ ነው እንዴ? እኔ እኮ በጣም አደገኛ ነገር እኮ ነው የተናገረው። ድገመው እስኪ ወንድምነት እና ሀሳብ ስጥበት። እኔ አልሰማሁትም ነበር። ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እንግዲህ ኋላ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመቷል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከእነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደለ? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለው። ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እንግዲህ ኋላ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመቷል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከእነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደለ? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለው። ሁለቱም ለአንተ ምን ልዩነት አለ? እንግዲህ የሚሻለውን እሱ ነው የሚያውቀው ብዬ አስባለሁ። እኔ ይሻለኛል ያለው ሙስሊም ነው፣ ለእኔ ይሻለኛል አለ። ያው ነው። ምክንያቱም አንድ አይነት መንፈስ ሲኖርህ ነው አየህ የምትፈላለገው። ከጴንጤ ሙስሊም ይሻለኛል አለ። ስለዚህ መንፈስህ አንድ ነው፣ እውነት ነው። እንዴት ሆኖ ነው ጴንጤን ልትቀበል የምትችለው? የዳነን ሰው እንዴት ያልዳነ ሰው በውስጡ ሊቀበለው አይችልም ብራዘር። ስለዚህ ልክ ነው። መንፈሳችሁ አንድ ነው እኮ የምንለው በምክንያት ነው። አብራችሁ የምትፈሱ አንድ ወንዝ ናችሁና ትወደዋለህ ብዬ አላስብም። መውደድም የለብህም፣ ልትወደውም አትችልም አይደል? ምክንያቱም እኛ ለየት ያለ መንፈስ ነው ያለብን። ኢየሱስ ነው የምንለው። መዳን በሌላ በማንም የለም፣ እንድንበት ዘንድ የተገባ ከሰማይ በታች የተሰጠ ሌላ ስም የለም። ኢየሱስ ብቻ ነው የሚያድነው። አንተ ቤት ውስጥ ተረት አለ፣ እዛም ተረት አለ። ስለዚህ ሁለታችሁ ልትያያዙ ትችላላችሁ። አየህ፣ ግን የሚስ ያረከው ነገር አለ። ሉትራውያን በክርስቶስ ኢየሱስ አምነው የዳኑ ወንድም እህቶቻችን ናቸው። ወንድም እህቶቻችን ናቸው። የምትዘራው ፖለቲካ ነው እንጂ መሬት ላይ ያለው እውነታ ግን እሱን አያስኬድህም፣ ይዘው እንድትራመድ አያደርግም። አየህ፣ ፖለቲካ ራሱ ተቀላቅሎባል፣ እምነትና ፖለቲካ ተቀላቅሎባል። አሁን እየመራ ያለው ወንድምነት ተናግሯል። አሁን እየመራ ያለው ወዳጄ የጴንጤ መንግስት አይደለም። ጴንጤ የሆኑ አማኞች ኦፍኮርስ በየቦታው ልክ እንደ ኢትዮጵያዊ እንደ ማንኛውም ኢትዮጵያዊ ቦታ እንደሚያገኙ ህዝብ እንደሚመርጣቸው ተመርጠው ያሉ የጌታ ልጆች አሉ። በቃ ይሄ ነው፣ ምንም ጥያቄ የለውም። የጴንጤ መንግስት እያልክ ደግሞ ጴንጤ እንዲጠላ ያለ ስሜት ነው ውስጥ ያለው መንፈስ ነው እንደዚህ የሚያደርግህ እና ክብር ለእግዚአብሔር ይሁን። እንደዚህ ይሄ በክፋት የተያዘ ሰው እንዲህ እኛን ቢወደን ይደንቀን ነበር
አየህ፣ ከክርስቶስ ኢየሱስ ተቃዋሚ የሆነ መንፈስ ያለው ሰው እኛን ቢወደን ቢፈልገን ነበረ። የሚገርመኝ እኔ ብራዘር፣ እኛ ውስጥ ያለው መንፈስ አንተ ውስጥ ያለው መንፈስ ሊቀበለውና ሊወደው አይችልም። ምልክቱ ይሄ ነው። ለኛ የኢየሱስ የመሆናችን አንደኛው ምልክቱ ይሄ ነው። አንተ ልትቀበለው አትችልም። አየህ፣ ሊስማማ አይችልም። አንተ ውስጥ ያለው መንፈስ ካልተቃወመው ካልገፋው በስተቀር ብራዘር፣ የምሰብከው የምንናገረው ወንጌል በፍጹም አብሮ አንድ መንግስት አይደለም። ልዩነት አለ እና እግዚአብሔር ይመስገን ልንስማማ ስለማንችል ማለት ነው። ኦኬ፣ ግን ወንጌል ደግሞ ይቀጥላል። በየትኛውም የሃይማኖት ፖለቲካ ውስጥ ግባ፣ የፈለግከው ነገር ውስጥ አድርግ፣ የእግዚአብሔር መንግስት ግን ከመስፋት ወደኋላ አትልም፣ ትሰፋለች። ኢየሱስ ይሰበካል። ትውልዱ ከድቅድቅ ጨለማ ያመልጣል። እግዚአብሔር ምን ላይ ስለሆነ? ስራ ላይ ስለሆነ ብራዘር። አይ ለእኔ አሁን ይሄ የሚያሳየኝ አስብ ወንድምነት፣ አንድ የቤተክርስቲያን ቄስ ቃሉን ገልጦ ቻሌንጅ አድርጎ ማስተማር ህዝቡን መመለስ ሲያቅተው ይታያል። ሊትራሊ እኮ አሁን ቲፒካሊ አሁን ፖለቲካ ነው ያወራው። ኦኬ፣ ሀገራችን እንዴት እያበላሸ እንዳለ ይሄ መንግስት ይላል። በጣም እኮ ነው የሚያሳዝነው። አንድ ቄስ ነኝ ከሚል ቤተክርስቲያኒቷ ከሾመችው አገልጋይ የአንድን ሀገር መንግስት እየተቃወመ ያንን መንግስት ደግሞ ባልዋለበት እንዲውል እያደረገ የጴንጤ መንግስት እያለ ማለት ነው። ከዛ አገልጋይ ነኝ ይላል ማለት ነው ብራዘር። ከዚህ በፊት ደግሞ አይተነዋል። በሆነ ዘር ውስጥ ደግሞ ራሱን ሲደብቅ እናየዋለን። እና አይዞ ብራዘር፣ አይዞ ወዳጄ፣ ክብር ለአምላካችን ለእግዚአብሔር ይሁን። በቃ ወንጌል ግን አንተ እያለህ በፈለግከው ካታጎሪ ውስጥ ገብተህ በፖለቲካ ግባ፣ በዘር ግባ፣ በየትኛውም ካታጎሪ ውስጥ ገብተህ እየተቃወምክ ወንጌል ግን ያብባል። ዛሬም የሚድኑ ሰዎች፣ ወደ እግዚአብሔር መንግስት የሚገቡ ሰዎች ዛሬም አሉ። ለምን? እየተቃወምክ ያለኸው ከጴንጤው ጋር አይደለም። እየታገልክ ያለኸው ከእግዚአብሔር ልጅ ከክርስቶስ ኢየሱስ ጋር ነው። አትችለውም ብራዘር። ዘመንህን እንደዚሁ ሆነ ትጨርሳታለህ። የእግዚአብሔር መንግስት ግን ከመስፋት የሚከለክላት ምንም የለም። አየህ፣ እኛ ፖለቲካ ውስጥ የለንም፣ ዘር ውስጥ የለንም። ኢየሱስን ግን እንሰብካለን። የተጠራ ነው ለዚህ እውነት ነው። ይሄንን ወንጌል እንሰብካለን፣ እናወራለን፣ እናካፍላለን። የናዝሬቱ ኢየሱስ ክርስቶስ ግን የሚድኑ ነፍሳትን ዕለት ዕለት ይጨምራል። ይኸው እዚህ ቲክቶክ ላይ ቁጭ ብለህ ታያለህ ብራዘር። እግዚአብሔር በማዳኑ የሚጠራቸውን የራሱ የሆኑ በጎችን ይጠራቸዋል። እግዚአብሔር ወንጌል በምድራችን ላይ ከዚህ በላይ በኃይል ከዚህ በላይ በስልጣን ይሰበካል። እግዚአብሔር ስራ ላይ ስለሆነ ማለት ነው። የሚከለክለው አለ? ማንም የለም ብራዘር፣ ማንም የለም። እንደ ጴንጤ ፖለቲካ የተሰራበት እንደ ጴንጤ የተጨቆነ አለ እንዴ እዚህ ምድር ላይ አለ? የለም እኮ ብራዘር፣ የለም እኮ ወዳጄ። ቤተክርስቲያኑ የተወረሰበት፣ ማምለኪያ አጸዶቹ የተዘጉበት፣ በጣም ትላልቅ ቻሌንጅ የገጠመው አለ? የለም። ታዲያ እንዴት አለፉት? ብቻውን ማሻገር የሚችል አምላክ ከኛ ጋር ስላለ በዓለም ደረጃ ማየት ትችላለህ። በዓለም ደረጃ አሁን ድረስ ማለት ነው ትላልቅ ስደቶች የሚያጋጥመው የወንጌል አማኞች ላይ ነው። ባይዘው ትላልቅ ስደቶች ማለት የትኛውም ቤተ እምነት በደንብ ነው የሚፈራው ማለት ይሄ ስጋዊ ሆኖ እንትን ከሚለው አንጻር ነው የምናወራው። በየትኛውም ሀገር ላይ የሚፈራው የወንጌል አማኞች ሙቭመንት ነው። ስደት የሚደርሰው በወንጌል አማኞች ቤተክርስቲያን ላይ ነው። በዛው ልክ ኢራንን ማየት ትችላለ፣ ቻይናን ማየት ትችላለ። በጣም ትላልቅ የሚባሉ ሀገራቶች ጭምር አሁን ግን እየተስፋፋ እንደ ሰደድ እሳት እየነደደ ያለው የእግዚአብሔር ልጅ ኢየሱስ ክርስቶስ ያድናል የሚባለው ወንጌል ነው። ቻለው ብራዘር፣ አማራጭ የለም። ወንጌል ይቀጥላል። ኢየሱስ ይሰበካል። ትውልድ ሁሉ ለእግዚአብሔር ልጅ ለክርስቶስ ኢየሱስ ይንበረከካል። አማራጭ የለም ብራዘር፣ አማራጭ የለም።
በሁሉ በዚህ ስደት ውስጥ የሚያሳልፍ የሚያሻግር እግዚአብሔር ከኛ ጋር አለ። አየ የምንመካበት መንግስት የለንም። የሆነ ነገር የምንጠራው ነገር የለንም። የተደራጀ ቤት እንኳን እኮ የለም። ብራዘርስ ወገኖች ድንኳን ውስጥ እያለ ላስታውስ ብራዘር፣ በሸራ ድንኳን ውስጥ እየተመለከ ሰው ይመጣ ነበረ። አንተ በአማሩ እጅግ በተዋቡ ባልካቸው በድንጋይ ባሽቆጠቆጡ ቤቶች ውስጥ ሰው ጠፍቶ አንተ ጋር ሰው ወደ ወንጌል አማኞች በደሳሳ ጎጆ ውስጥ ዩኤን ምናምን ሸራ ተወጥሮ ከላይ ደግሞ ጎረምሳ የሰፈር ጎረምሳ ድንጋይ እየወረወረ ያችኑ የቀደዳት እዛ ደሳሳ ጎጆ ውስጥ የእግዚአብሔር ክብር ግን ስላለ ትውልዱ ከራስ ቤተ እምነት እየጎረፈ ወደ ቤተ ክርስቲያን መጥቷል። ዞር ብለ ታሪክን አጥና። የ20 ዓመት ታሪክ ነው ባይዘው ይህንን የምናወራው። በ20 ዓመት ታሪክ ውስጥ እንዲህ ነበረ። ለምን ሰው የእግዚአብሔርን ክብር እየተጠማ በጉባኤዎች መካከል የሚቀመጡ ሰዎች አገልጋዮች ጭምር የራስ አገልጋዮች ከራሳቸው ላይ እግዚአብሔር በሚገርም ነፃ ማውጣት ከአጋንንት ነፃ እያወጣ በቸርቹ አቅራቢያ እንኳን የሚሄዱ ሰዎች በአጋንንት ስርዓት እንኳን ሲያዙ ከነዛ ውስጥ ራሱ የእግዚአብሔር መንፈስ ነፃ እያወጣ ወደ ጉባኤ እየመጣ የእግዚአብሔር ክብር በምሪቷ ላይ በልዩነት ነበረ። ትመሰክራለህ ብራዘር፣ ትመሰክራለህ። ደሳሳ ጎጆ ውስጥ ማለት ነው፣ ምንም በሌለበት ግን የእግዚአብሔር ክብር አብሮን ነበረ። አንተ የምታማርጠው ቦታ ኖሮ ማለት ነው። እኛ ቦታ አተን በግለሰብ ቤት እያመለክን ራሳችን የምንደግፍበት ቸርች ቤተክርስቲያን ራሷን ራን የምታደርግበት ገንዘብ ሳይኖራት በዚህ ሁሉ መከራ ውስጥ ኢየሱስ ግን ከኛ ጋር ነበረ። እንደ ቃሉ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ሆናለሁ አይደል ያለው ብራዘር። ይሄው አይተነዋል በህይወታችን ብራዘር። የቅርብ እኮ ምስክርነት ነው የምናወራ፣ ተረት አይደለም። በዛ በአስጨናቂ ጊዜያቶች እንኳን እግዚአብሔር ከኛ ጋር ሆኖ በክብር አልፈናል። ዛሬም የምንመካበት እንትን የምንለው የለንም። ወንጌል ይቀጥላል። አሁን አይደለም በፊት በአስጨናቂ ዘመን እንኳን እግዚአብሔር ረድቶናል፣ አግዞናል። ባህሪው ነው ወንጌል። በስደት ውስጥ በመከራ ውስጥ ቤተ ክርስቲያን ግን ጸንታ ትኖራለች። የእግዚአብሔር ክብር በዛኑ መልኩ ያበራል ለትውልዱ። ይሄ ሁሉ የምታየው ጴንጤ የመጣው ዞር ብለ ታሪክ ነኝ ከራስ ቤተ እምነት ነው የወጣው። ወንድምነት የቤተ ክርስቲያን አገልጋይ ነው። መሪ ጌታ የቤተ ክርስቲያን አገልጋይ ናቸው። በቤተ ክርስቲያን ውስጥ የተማሩ ያወቁ የመረመሩ ግን ኢየሱስ የትኛውም ድንበር ግን አይከለክለውም። ይገባል። አየ ጉዳይ አለው ከወንድምነት ጋር ከመሪ ጋር ጉዳይ አለው። ባሉበት ቦታ ላይ ጌታ ግን ነክቷቸዋል። ከልክለዋል፣ አልከለከልከውም። ዛሬም ይህን ትውልድ ልታስመልጠው አትችልም። ጌታ ክብሩ ሲመጣ በመካከላችን ምንም ማድረግ አትችልም። የናዝሬቱ ኢየሱስ ክርስቶስ ግን አሁን የምንል ነገር በጣም እንወዳለን። የናዝሬቱ ኢየሱስ ክርስቶስ ግን ገና በምድራችን ላይ ከዚህ በላይ ይሰበካል። ሉትራን ይስበከው፣ መካነ ኢየሱስ ይስበከው፣ ቃለ ሕይወት ይስበከው፣ ሙሉ ወንጌል ይስበከው። የሚገባን ግን ኢየሱስ ብቻ፣ እምነት ብቻ፣ ጸጋ ብቻ፣ ክብር ብቻ፣ ለእግዚአብሔር ክብር ብቻ። አለቀ። ይሄንን እውነት የገባቸው ለወንጌል እውነት የቆሙ ይስበኩት። አንተ ትውልዱን ከምታደነዝዝበት ከዚህ የአጋንንት ትምህርት ትውልዱ ነፃ ይወጣ። በዚህ በኩል ገብርኤል፣ በዚህ በኩል ሚካኤል፣ በዚህ በኩል ሩፋኤል፣ በዚህ በኩል ተክልዬ እያልክ ትውልዱን ወደ ሲኦል ከምትመራው መዳን በማንም የለም እንድንበት ዘንድ የተገባን ለሰዎች የተሰጠ ስም ኢየሱስ ነው እኮ የሚለው ብራዘር። የጠራዋ ቤተክርስቲያን ሉትራን፣ መካነ ኢየሱስ ብራዘር። እኔ በመካነ ኢየሱስ ቸርች ነው ያደግኩት ወዳጄ። አይ የተሰበኩት ገብርኤል የሚባል አዳኝ አለ ተብዬ አይደለም። አለ ገብርኤል የሚባል ታዳጊ አለ ተብዬ አይደለም። ሩፋኤልም አለላችሁ ተብዬ አይደለም። ወንድም አለም መንፈስ ቅዱስም የተሞላው እዛው ወንድም አለም
አየን። በዚህ ውስጥ የሚያሻግረው እግዚአብሔር አሻግሩን ነው። ስለዚህ በየትኛውም አንተ በለው የተፈለግከውን ፖለቲካ ለመስራት ሞክር፣ በየትኛውም ቤተ እምነት ውስጥ በወንጌል አማኞች ውስጥ የሚሰበክ ግን ኢየሱስ አለ። ያ ኢየሱስ ደግሞ ዛሬም ትውልዱን ምን ያደርጋል? ከሞት ይታደጋል እና ቀጥልበት። እኛ ምንም የምንለው ይሄ ነው የምንለው ነገር የለንም። ኢየሱስ ክርስቶስ ግን በስራ ላይ እንደሆነ እንደ አንድ አገልጋይ ይገባናል፣ እንረዳለን። የገባንም እውነት ይሄ ነው። እኛ የምናደርገው ምንድን ነው? ይሄንን ኢየሱስ በአደባባይ እንሰብከዋለን፣ እናወረዋለን። ትውልድ ዛሬም ምን ይሆናል? ወደ ኢየሱስ ይመጣል። በቃ ወንጌላችን ይሄ ነው። ክብር ለአምላካችን ለእግዚአብሔር ይሁን እና ተባረኩ። ጸጋ ይብዛላችሁ ወንድምነት። ቴንክ ወንድምነት፣ ጸጋ ይብዛልን። እንግዲህ ያለው ሪያሊቲ ነው። አሁን በተናገረው ውስጥ እንግዶች መቷን መርጌታ ማይቲንግ እንዲሁ ወደደኝ ብሎ የሚለው ወንድም መቷል። ለሌሎችም ለእህቶችም ሰጣቸዋለሁ። አሁን እንግዲህ ማነው መምሬ ሰግጥ የተናገረውን ሰምተናል። ለመካነ ኢየሱስ እና ሉተራውያን እየተዋጡ ነው እና እንዳትዋጡ ነው እኔ ስጋቴ ብሎ አለ። በማን ነው የሚዋጡት? በፔንቴኮስታሉ ነው ይመስለኛል። ቆዩ እኮ ከተዋጡ። ፔንቴኮስታል እኮ ማለት ምን ማለት ነው? በመንፈስ ቅዱስ የጸጋ ስጦታ የሰጪዎቹ ፔንቴኮስታሎቹ አይደሉም። ሰጪው ራሱ እግዚአብሔር ነው። እሱ ከሆነ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ካሪዝማቲክ ነኝ ብላ ካለች እኮ ቆየች። ኦፊሻሊ ነው ያለችው። አሁን እነኝህን ሁለት ቤተክርስቲያናትን ሉተራውያንና መካነ ኢየሱስን ራሱ ከኛ ከወንጌላውያኖች ከተቀሩት ወንጌላውያን አማኞችና እህቶች ለመነጠል የሚሯሯጡበት ደባዊ ሴራ እነዚህ በቲክታክ ላይ ያሉ ባጃጅ የማይሞሉ ብለን ያልናቸው ሰዎች እሱን ሴራ በደንብ ነው የገባኝ። ስለዚህ መቼውንም ቢሆን የኢትዮጵያ ወንጌላዊት መካነ ኢየሱስና ሉተራውያንን ከኛ ውስጥ ልታወጧቸው አትችሉም። 4 ነጥብ። የፈለጋችሁትን በሉ። አሁን አረጋግጠናል። የቱ ጋር ማረጋገጥ እንዳለብኝ አረጋግጫለሁ። ቤተክርስቲያን እንኳን የማታውቃቸው ሰዎች ናቸው እያወሩ ያሉት። አሁን ይሄ ደብተራ ለኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ከኛ ይልቅ ቀርቦ ይመስላል ወንድምነት። አሁን እዚህ ያላችሁ በጌታ የምታምኑ እህቶችና ወንድሞች አሁን ዲበኩሉ ከኛ ይልቅ ለመካነ ኢየሱስ ቤተክርስቲያን አሳቢ ሆኖ እንዳትዋጡ ባካችሁ የጴንጤ እንትኑ ዘሩ እንዳይጠፋ ብሎ ይመስላል። ራሷ ወንጌላዊት መካነ ኢየሱስ ቤተክርስቲያንና ሉተራውያንን በደርግ ዘመን በመከራው ዘመን ስታሳድድ የነበረችው ራሷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለችም ወይ? የእኛን አባቶችና አያቶች በእምነት የሚቀድሙንን ስታሳድድ የነበረች ማናት? የዚሁ የደብተራው ቤተክርስቲያን እኮ ናት። ስርዓተ ቀብር በሚፈጸምበት ቦታ ላይ አስከሬናችንን አውጥተው በእሳት ሲያቃጥሉ የነበሩት የጨፌ ዶንሳ ገብርኤል ቤተክርስቲያን ዲያቆናት አይደሉም ወይ? ይህንን በኢትዮጵያ ቴሌቪዥን በፖሊስና ህብረተሰብ ላይ አቶ ግዛው ዳኜ የሚባለው ጋዜጠኛ አንባቢ በ90ዎቹ ዓመተ ምህረት ላይ ሲያነባው አልነበረው? ይህንን በጽሁፍ አልወጣም ወይ? ኢትዮጲስ መጽሔት ላይ ወጥቷል እኮ በስርዓት የተቃጠለው ሬሳ ሁሉ ጭምር ማለት ነው። ማን ነበር ያልኩት? የጨፌ ዶንሳ ገብርኤል ቤተክርስቲያን ዲያቆናት ናቸው። ስም እየጠራው አካባቢ እየጠራው ነው የምናገረው። በኢትዮጵያ ፖሊስና ህብረተሰብ ፕሮግራም ላይ የተነገረ ማለት የተነገረ ጨፌ ዶንሳ ማለት የወንድማችን የሐዋርያው ንጉሴ ሮባ ልጅ በቆጂ ላይ ልጁ ከተቀበረበት አውጥቶ ዛፍ ላይ ያንጠለጠለው ማን ነው? የቤተክርስቲያን አገልጋዮች አይደሉ? በህይወት ያለ እኮ አገልጋይ ነው። ማን ነበር እንደዚህ ያደርግ የነበረው? የኦርቶዶክስ ቤተክርስቲያን አገልጋዮች ማለት ነው። በጎንደር፣ በትግራይ፣ በጎጃም በተለያዩ ቦታዎች ላይ በሐረር የሚወረውሩትን ድንጋይ እያስባረኩ ሂዱና ቀጥቅጧቸው እነዚህ የማርያም ጠላቶች እያሉ ሲሉ የነበረ ያኔ በደርግ ዘመን እኔ በተወለድኩበት አካባቢ የዛሬ 47 ምናምን ነገር ዓመት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ያኔ በመከራው ጊዜ ሌሎች አብያተ ክርስቲያናት በእሷ ዘንድ ተሸሽገው በነበሩበት ሰዓት ላይ ሲያሳድዱ የነበሩ የነዲ በኩሉ ሰዎች አይደሉም ወይ? ዛሬ እንዴት ነው ለመካነ ኢየሱስ ከኛ በላይ አሳቢ ሆኖ
በእውነት እቺ ቤተክርስቲያን ልትዋጥ አይገባም ብሎ ያለ ማለት ነው። ይሄ ስለዚህ የኢትዮጵያ ወንጌላውያን መካነ ኢየሱስ ቤተክርስቲያንና ሉተራውያንን በተመለከተ እዚህ ቲክቶክ ላይ የሚያወሩ እንዳልኳችሁ ቀኝና ግራቸውን የማያውቁ ባጃጅ የማይሞሉ ሰዎች በቁጥር እነሱ ባወሩት አለ መሬቱ ላይ ያለችዋ ቤተክርስቲያን እውነትና እንናገር የተገለገልንባትም ያገለገልኩባትም ቤተክርስቲያን ነች። 3 ጊዜ በመድረኮቿ ላይ ቆሜያለሁ። ቤተል መካነ 4 ጊዜ አገልግያለሁ። 1 ጊዜ ገርጂ ከገበያው ጋር ወደ ጊዮርጊስ ቤተክርስቲያን መታጠፊያ ጋለው የኢትዮጵያ ወንጌላውያን መካነ ኢየሱስ ቤተክርስቲያን የወጣቶች ፕሮግራም ላይ ቆሜ አገልግያለሁ። ምስባኮቻችንን ሁሉ እንኳን አናጋረም ብሎ ያሉት ውሸት ነው። እኔ ያኔ ጉባኤ እግዚአብሔር ነበርኩ አሴምብሊ ቸርች። ከአሴምብሊ ነው ወይ ብለው አይደለም ያሉኝ። እሺ በጌታ መሆኔ ነው ያዩት። መጠየቅ እንኳን ቢገባቸው ጉባኤ እግዚአብሔር ነኝ አናጋራም ብለው አላሉ። አሁን ኦርቶዶክሱ ሐሳብ የሆኑ የመጣበት ምክንያት ሽብልቅ ከተው ዲበኩሉ ለመካነ ኢየሱስ የሚጸልይ በእውነት የሚያዝን መጥፋታቸው የሚያሳስባቸው ደግሞ እኮ ሊጠፉ ነው ብሎ ይላል። በ20 ዓመት ውስጥ አጠቃላይ ፕሮቴስታንት ይጠፋል እያልክ አይደል? ከፕሮቴስታንት ውስጥ እኮ አንዷ መካነ ኢየሱስ ናት። በ20 ዓመት ውስጥ ፔንቴኮስታል ይጠፋል አይደል እያልክ ያለው? ከፔንቴኮስታሏ እኮ አንዷ መካነ ኢየሱስ ናት። ካሪዝማቲክ ነች ብላለች። አለቀ። ስለዚህ እንዲህ አይነት ሴራ ማለት ነው። የፔንቴኮስቴ እምነት ይጠፋል ወይስ ይጨምራል? ይኸውስ ትጠፋላችሁ የምትሉ ሰዎች ኑና እስኪ ንገሩን። እኔ የራሴን እንኳን አልነግርም፣ ወንድሞችም አይነግሩም። የእናንተን አገልጋዮች ቪዲዮ ከፍተዋለሁ፣ የጳጳሳቱን ሁሉ ጭምር ማለት ነው። 10 ሚሊዮን ኦርቶዶክሳውያን የት ነው የገቡት? በዚህ 4 ዓመት ውስጥ የት ነው የገቡት? ፓትርያርኩ ይናገራሉ። እከፍተዋለሁ ቪዲዮውን። 10 ሚሊዮን በመጥፋት ስጋት ላይ ነን ብለው ያሉት የኔ አባቶች ናቸው ወይስ የእናንተ አባቶች ናቸው? ወንጌል ስበኩ። ወንጌል ካልተሰበከ መቋሚያ ወዝዞ መንግስተ ሰማያት መግባት የሚቻለው አይደለም። ጨለማ ውስጥ ነን፣ ድቅድቅ ጨለማ ውስጥ። ማሌት ቆመን ቅዳሴ ቀድሰን የኦርቶዶክስ ሕልውና የሚቀጥል ይመስላችኋል? የአባቶችህ ለቅሶና እንጉርጉሮ ነው። የአባቶቻችሁ ለቅሶና እንጉርጉሮ ነው። ኦኬ። ስለዚህ ለምንድን ነው ጴንጤቆስቴው እንደዚህ ያስፈራው? ልዩነታችን የእግዚአብሔር መንፈስ ነው እያልን ነው። ተባረኩ። እንዲሁ ወደደኝ። እንኳን ደህና መጣ ወንድማችን። ከዛ መሪ ከዛ እንግዳ እንቀበላለን። እግዚአብሔር ይመስገን። የጌታ ጸጋና ሰላም ይብዛላችሁ። አሜን። እኔ ከታች ብዙ ጊዜ ደግሞ አዳምጣችኋለሁ። ቅድም ሰውየው ደግሞ ስናገር ያው በእርግጥ እየተከታተል ነበረ። ሰውየው በጣም የጴንጤ ወይም ምሳሌ የወንጌል አማኞች ጥላቻ በጣም የሰከረ ሰው ይመስላል። እኛ ግን ደግሞ አንጠፋም፣ መቼም ደግሞ አንጠፋም። በስሙ ደግሞ የተሰበሰብን ዳግመኛ የተወለድን በእግዚአብሔር ቃል እየተመሰረትን መቼም አንጠፋም፣ እንበዛለን። እና በጣም የሚገርመው ነገር ምንድን ነው? እነሱ ለምሳሌ አሁን ሙስሊም እና ኦርቶዶክስ ደግሞ ሲገቡ እነዚህ ኦንሊ ጂሰሶችም ደግሞ አንድ ላይ ሲገቡ ብዙ ጊዜ ደግሞ የሚወጉት እኛን ነው፣ ወንጌል አማኞችን ነው። እነሱ ደግሞ ቢወጉንም ከኛ ጋር ደግሞ ያለ የሚኖር ሕያው አምላክ ነው። ከእነርሱ ጋር ደግሞ ካለው ከኛ ጋር ደግሞ ያለው ድንቅ አምላክ ነው፣ ኃያል አባት ነው። እና እነሱ ይዋጣሉ እንጂ እኛ አንጠፋም። የሚገርም ነው። እና አንዳንዴ ስንመለከት መጽሐፍ ቅዱስ ላይ ደግሞ ስንመለከት መጽሐፍ ቅዱስ ደግሞ የሚለው ማርቆስ ወንጌል 16:15 ላይ ወደ ዓለሙ ሁሉ ሄዱ፣ ወንጌል ለፍጥረቱ ሁሉ ስበኩ፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል፣ ላመኑት እነዚህ ምልክቶች ይከተላቸዋል ይላል። እና በጣም የሚገርመው ነገር ብዙዎቹ ሰዎች ደግሞ ስንመለከታቸው እነዚህ ምልክቶች የሚከተላቸው ለምሳሌ ልሳን መናገር ምንድነው፣ ታማሚዎች ላይ ደግሞ ቢያንስ ደግሞ ጸልየው የመፈወስ ጸጋዎች ሁሉ ነገር እዛ ደግሞ የተዘረዘሩ ጸጋዎች
የሚከተሉት ላመነ ሰው ነው። ላመነ ማለት ጌታ ኢየሱስ ክርስቶስን የእግዚአብሔር የምስራቹን ወንጌል ሰምቶ የሚሰበከውን ወንጌል ሰምቶ ከዛ በሰማው አምኖ በመንፈስ ቅዱስ ታትሞ የልጅነት ስልጣን ደግሞ ለተቀበለ ዳግመኛ ለተወለደ ሰው ነው እና ያ ለዛኛ ሰው ይህ ጸጋ ይከተለዋል። እና ስንመለከት እነሱ ለምሳሌ አሁን ብዙ ጸጋዎች ደግሞ እንደፈለጉ ደግሞ ሲናገሩ እንሰማለን። ሁለተኛ ደግሞ ቅድም ለምሳሌ አሁን በኩሉ ቤት ደግሞ ሲያወሩ የነበረው ምንድን ነው? ያመነ እየተጠመቀ ይድናል ብሎ ይናገር አንድ ኤፍሬም የሚባል አገልጋይና የእነሱ አስተማሪ ያመነ እየተጠመቀ ይድናል ይላልና እነሱ ሲጀምር መቼ አመኑ? ሁለተኛ ደግሞ የሚድነው ምን የሆነ ነው ብሎ ይጠይቁናል። አንዳንዴ የሚድነው ምን የሆነ ነው? መልስ የሚፈለጉት ምንድነው? አምኖ ምንድነው ያምኖ የተጠመቀ እንድንላቸው ማለት ነውና እነሱ መጀመሪያ እምነቱ የነሱ እምነት የሚጀምረው ከእምነት ሳይሆን የእግዚአብሔር ቃል ደግሞ ሰምተው አምነው ሳይሆን ከውሃ ነው የነሱ እምነት የሚጀምረው። ጅማሬያቸው ደግሞ ከውሃ ነው። እምነቱ ጋር እነሱ ተቆርጠሉ የሉም እዛ ክፍል ላይ። ቃሉ ግን ደግሞ የሚለው ምንድን ነው? መጀመሪያ እምነት ከመስማት መስማት ደግሞ በእግዚአብሔር ቃል ብሎ ደግሞ እዛ ደግሞ ያሰረዋል። የእግዚአብሔር ቃል ደግሞ ሳይሰሙ በውክልና ደግሞ ያመኑ በውክልና ደግሞ እየተጠመቁ ሁለቱም ላይ የሉም። አንደኛ መጠመቅ ላም ደግሞ የለም። እነሱ እንዴት እንደጠመቁ አቁም፣ እንዴት እንዳመኑ አቁም። ከጌታ ከኢየሱስ ክርስቶስ ከኢየሱስ ጋር ቃል ኪዳን ደግሞ የገቡበት ቀን የላቸው። ቃሉ ደግሞ ሲናገር ሮሜ 10:9 ላይ ኢየሱስ ጌታ እንደሆነ እግዚአብሔር ከሞታን እንዳስነሳው በልብህ ቢታምን ይላል። ያ በልቡ ደግሞ ያመኑበት ቀን የላቸውም አቁም። ስለዚህ እናንተ ደግሞ ትጠፋላችሁ ደግሞ የሚሉት ስጋት ደግሞ ስላለባቸው ነው። እኛ መቼም ደግሞ አንጠፋም። ከኛ ጋር ደግሞ ያለው ይሄ አምላክ ያለና የሚኖር አምላክ አምነናል። ለዘላለም ከጌታችን ከኢየሱስ ጋር ደግሞ እንኖራለን። ማንም በመጣ ምንም በመጣ አንጠፋም እና ደስ ሊለን ይገባል። ምክንያቱም ከኛ ጋር ደግሞ ያለው ይሄ አምላክ ስለሆነ። አሁን እነሱ ደግሞ ሰውየው ደግሞ እየተጨናነቀ ያለው ደግሞ ለሉትራን ደግሞ ተቸግሮ ሳይሆን ሉትራኖች አሁን ደግሞ እዛ ሶሻል ሚዲያ ላይ ደግሞ እንትን የሚሉ ሰዎች አንድ መልስ የላቸውም። ከነሱ ተጠይቀው መልስ የላቸውም። እንደው ባለፈው ሲናገር ደግሞ የሰማሁት ምንድነው ድበክሉ ወደ ከሉትራን ደግሞ ወደኛ ደግሞ ሲመጣ አስተምረናችሁ እናጠምቃቸውለን አለ። ከኦርቶዶክስ ወደ ሉትራን የሚመጣሳ እነሱ እንዴት ነው? መጀመሪያ እነሱ አስተምረው ከዛ ደግሞ የሚያጠምቁ ከሆነ ከሉትራን ወይንም ደግሞ ከኦርቶዶክስ ወደ ሉትራን ደግሞ የሚመጣ እንዴት ነው የሚያደርጉት? ለምንድነው ሳያጠምቋቸው አስተምሮ ሳያጠምቋቸው የሚቀበሉት? ይሄ የንቀት ነው። ስለሚወዳቸው ይመስላቸዋል። አይደለም። በነሱ አንዳንድ ደግሞ የሚጠም ለምሳሌ አሁን ሉትራኖች የነሱ ደግሞ ጥሩ አጋጣሚ የሆነባቸው ነገር ምንድነው? ሉትራኖች ልጆቹን ደግሞ ሳያሳመኑ ሳያስተምሯቸው ስለሚጠመቁ ያ ጥሩ አጋጣሚ ሆኖላቸዋል። ግን እነሱ እንደሚሉት አይደለምና ችግሩ ምንድነው? እኛ ጋር ደግሞ የነበረው ሕያው አምላክን እንደ እግዚአብሔር ቃል ደግሞ ስለተመሰረትን እንዴት እንደሚያደርጉ ደግሞ ግራ ተጋብቶ ነውና ደስ ሊለን ይገባል ለማለት ነው። ተባረኩ። እርምሻ ቴንኪ ወንድማችን ተባረክ። እግዚአብሔር ይባረክ። አዛኝ ቅቤ አንጓች ይባላል በእኛ ሀገር ብሂል እና ማነው ዲበኩሉም የሆነ መሰሎቹ ይህንን ነገር የሚናገሩት አንደኛ ሰውየው በጥላቻ በጣም መርቀዟል። በእውነት ነው የምላችሁ። ቁጥር አንድ ቀንደኛ እኔ አሁን የተከበረውን ትልቁን የአማራን ሕዝብ የማይወክል የመብት ተሟጋች ነኝ ብሎ የሚል ለመብቱ ቢሟገትለት ለአማራ ሕዝብ ይችላል። ማንም ሰው ለወጣበት ብሔር አይደለም በእግዚአብሔር አምሳልና መልክ ለተፈጠረ ትውልድ የፍትህ ጥያቄ አግባብ ያልሆነ ጭቆና ከደረሰ ፍትህን እንዲመጣ መጠየቅ ተገቢ ነው። ይሄ ሰው ግን የለየለት ዘረኛ ነው። የሚኖረው አሜሪካ ሀገር ነው። እንደው እዛው ወይ ስናይፐር ገዝቶ ከነ ትራምፕ ጋር ቢታኮስ ጥሩ ነበር። ፋኖ ነኝ ብሎ ይላል። ሌሎቹም ደግሞ እንደዚሁ ኦነግ ሸኔ ነኝ ብለው ይላሉ። ሌሎቹ ደግሞ ወያኔ ነኝ ብለው ይላሉ። ይህንን ካሉ ለኢትዮጵያ ነፃነት ከሆነ ገብተው ቢዋጉ እዛው ከአብይ ጋር ማለት ነው። እና እኔ አሁን ዲበኩሉ በአብይ ምክንያት
አብይን በጣም በከፍተኛ ነው የሚጣላው። እንደዚህ ሲናገር አይቼዋለሁ። ከጥላቻ አገዛዙ ላይመቸው ይችል ይሆናል፣ መብቱ ነው። እንደ አንድ ኢትዮጵያዊ መቃወም ይችላል፣ መብት አለው፣ መቃወም ይችላል። እኔ መቃወም እችላለሁ። ግን አልፎ ተርፎ በሃይማኖት ድረስ ሁሉ ሄዶ መግዛት ይችላል። አሁን መግዛት ሁሉ ችለዋል አለ። የጴንጤ መንግስት ነው አለ። እኛ የጴንጤ መንግስት አናውቅም። አብይ ጴንጤ ነው። አብይ በሚመራው ካቢኔ ውስጥ ግን በሙሉ የተሰበሰበ እስላሙ፣ ዋቄ ፈታው፣ ኦርቶዶክስ እምነት ተከታዩ በሙሉ ነው ያለው። ሚኒስትሮቻቸውን ሲሰማቸውን እንጥራና ስንቱ ነው ጴንጤ? ስንቱ ነው እስላም? ስንቱ ነው ኦርቶዶክስ? ይሄ አገር የሚያውቀው ነው። በጥላቻ ሰው ሲነቅዝ እንደዚህ ነው የሚያደርገው ማለት ነው። እና ከዚህ የተነሳ አሁን የተናገራቸውን ነገሮች እኔ አሁን የሰማሁትን ቪዲዮን ግን ሰሞኑን ለሉተራውያን አቀንቃኝ ሆኖ እሱ ብቻ ሳይሆን ሌሎችም ይሉ ጭምር በእኔ አያት ንግግር የአርጋጃና ጓጅ የጋጋሪ ቆስቋሽ ብላ እንደምትለው ደብተራው መተተኛው ዲበኩሉ በምንድን ነው ቆስቋሽ ነገር ሆኗል ማለት ነው። በመቆስቆስ ነው ነገሩን እያጧጧፈ ያለው ማለት ነው። እና እንዲህ አይነት የክፋት አካሄድ የትም አያደርሰውም። እና ለክፋት የሚፈጥኑ እግሮች መጨረሻቸው የሚጠሉት ጥላቻ ፍጻሜያቸውን ያበላሽባቸዋል። የሚያደርጉት ጥላቻ ማለት ነው። እና ይህን ነው ብለን የምንለው። የፔንቴኮስታሉን እምነት ግን የጠሉት የፈሩት ለምንድን ነው ብሎ የሚለው ላይ ነው እያወራን ያለ ነው። ደግሞ እውነት በ6 ዓመት በ5 ዓመት በ10 ዓመት በ20 ዓመት እያሉ አሁን እርስ በርሱ የማይገናኝ ትንቢት አይነት ነገር እንተነበያለን ብለው ያሉ ሰዎች ፍጻሜ ውስጥ እንደዛ ይሆናሉ ብሎ የሚለው ለማለት እናገራለን። ተባረኩ። መሪጌታ እንኳን ደህና መጣህ። ታላቅ ወንድማችን የምንወድህ እንኳን ደህና መጣህ። ቴንኪው ሰላም ብያለሁ። የምትለው ካለ መቀጠል ትችላለህ። መሪጌታ አለህ? አለሁ። እርምዬ እንኳን ደህና መጣህ መሪ። አሜን አሜን። እንኳን ደህና ቆያችሁኝ። ሰላምና ጸጋ ይብዛላችሁ ለሁላችሁም። በጣም ደስ የሚል ውይይት ነው። ግን ምንድነው የብብቷን የቆጡን አወርድ ብላ የብብቷን ጣለች የሚባል ነገር አለና እውነታው የቱጋ ነው ያለ መከፋፈሉ ምናምን ነገር ጥፋቱ እንደዚህ ይሄ በቀሲስ ዲበኩሉ የሚመራው ቡድን ራሱ በኦርቶዶክስ ቤተክርስቲያን በሶስት የተከፈለ ነው። መሪ አንዴ ቆይ፣ በደንብ ሀሳብን አጠናክረህ እንድትቀጥል እዚህ ውስጥ ላላችሁ ሰዎች የኦርቶዶክሳውያን ቄሶች ከጥቂቶቹ በስተቀር ማለት ነው በምድራችን ላይ ፔንቴኮስታል የሚባለው እምነት ጠፍቶ ወንጌላውያን የሚባሉት ጠፍተው እስልምና ቢስፋፋ ፍላጎታቸው ነው። ራሱ ዲበኩሉ እንደተናገረው ማለት ነው። እስልምናና የኢትዮጵያ ኦርቶዶክስ ታሪክሳን የአንድ ሳንቲም ሁለት ገጽታ ተብለው እንዲባሉ ሁሉ ጭምር የሚያርስ ንግግር የሚናገሩት ልብ በሉ። እኔ አሁን ቤተክርስቲያኒቱ እንኳን ደፍሬ እንደዛ አልልም። አንደኛ በቤተክርስቲያኒቱ ውስጥ የነበርኩ ዲያቆን ነበርኩኝ። ትምህርቷን አውቃለሁ። ኦኬ ቤተክርስቲያን ናት ነው ብዬ የማምነው። ሀዲዷን የሳተች ቤተክርስቲያን ነች እንጂ ቤተክርስቲያን አይደለችም እንኳን ብያለም እኔ ስለ ህሊና ለመናገር ማለት ነው። ይሄ ሰው ግን ምን ያህል መርዛም መሆኑን የምታውቁት ይሄ ደብተራው ማለት ነው። ፔንቴኮስታሉ ጠፍቶ እስላሞች እንዲበዙ ነው የሚፈልገው ምድሪቱ ላይ። ለሁለተኛ ጊዜ ነው የሰማው። በባለፈው ማነው እፎ የሚባለው ወንድምና እንደዚሁም ልደተ ቃል ይኸው አሁን መተተኛው ሰውዬ ባይዞ መተተኛ ነው ታውቃላችሁ። በቅርብ የሚያውቁ ሰዎች ሁሉ ናቸው የነገሩኝ። በስርዓት ይሄ በቤተ ክህነት የሚተበተበውን ነገር ስርማሽ ቅጠል በጣሽ የነበረ ሰው ነው። አሜሪካም ገብቶ እሱ ነው ነፍሰር የሚሰራው የነበረው፣ ግን አላቅም። ይህን ግን በደንብ የሚያውቁት አብረው የተማሩ መርጌቶች ናቸው የነገሩ። በደንብ ነው የሚያውቁት። በቆሎ ትምህርት ቤት አብረው የነበሩ ማለት ነው። ኦኬ እሱ ያለፈ ታሪኩ ሊሆን ይችላል፣ አሁንም ያለበት ሊሆን ይችላል። ችግር የለውም። ግን ቤተክርስቲያኒቱን የኢትዮጵያ ኦርቶዶክስ ታሪክሳን ስሟን አቆነጃለሁ ብሎ ወጥቶ ስሟን የሚያጠፋው አንድ ኦርቶዶክሳዊ ቄስ የሆነ አድዋ ብሎ የሚቀድስ ቄስ እንደ ቅዳሴ ዲዮስቆሮስ አይነትና ቅዳሴ እግዚእን የሚቀድስ አይነት እምቅድመ ዓለም እያለ ብሎ የሚል ሰው ትናንትና በ600 ዓመተ ምህረት ላይ የተነሳ በሂራ ዋሻ ውስጥ መገለጥ መጣልኝ ብሎ የሚል መሐመድን
የብሉይ ኪዳንን ቅዱሳት ነቢያት ትምህርታቸውም ፈጽሞ የማይቀበል ሰው የእስራኤል አምላክ ያህዌ አምላኬ ነው ብሎ የማይል ለብሉይ ኪዳን ነቢያት ለየትኞቹም ሪኮግናይዝ አያደርግም መሐመድ። ለአዲስ ኪዳንም ሐዋርያት እንደዚሁ ማለት ነው። ከአይሁድም ሃይማኖት ከክርስትናም ሃይማኖት ዘግይቶ የመጣ ነው የእስልምና ሃይማኖት ማለት ነው። ይሄ እስልምና ሃይማኖት ያሉቱ እነሱ ይሻሉኛል ነው ብሎ ያለው። ልብ በሉ፣ ቄስ ሆኖ ማለት ነው። 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 መልካም እሺ። እኔ እንግዲህ በዚህ በሉተራንና በመጥምቃውያን ነው እንደዚህ አይነት ነገር ልዩነት በሁሉም ቢሆን ማለት ነው። ከኢየሱስ ውጪ ሌላ አዳኝ አለ የሚል ቤተ እምነት አላየሁም። ሌላ አዳኝ አለ የሚል በየትኛውም በመካነ ኢየሱስም በየትኛውም አብያተ ክርስቲያናት ጤናማ አብያተ ክርስቲያናት ብቻ ሳይሆን ሌሎቹ ሁሉ ማለት ይቻላል ከኢየሱስ ክርስቶስ በቀር በሌላ ፍጡር ለመዳን የሚንጠለጠል የለም። ሁሉም አብያተ ክርስቲያናት ሉተራውያንም ምኖችም በሙሉ ማለት ነው በማን ነው መዳን? በኢየሱስ ክርስቶስ ብቻ ነው ብለው የሚያምኑ ናቸው። ጥምቀትም ያድናል ይበሉ አይበሉ፣ በዋናነት ግን ዋናው ከክርስቶስ ውጭ መዳን እንዳለ አድርገው ግን አይቆጥሩም። የለም። ይሄ አላየሁም፣ አልሰማሁም። ብዙ መጽሐፍትን አነባለሁ። በጣም ብዙ በርካታ መጽሐፍትን አንብቤያለሁ። የመካነ ኢየሱስ የጥምቀት መጽሐፍም እንደዚህ ሁሉ አንብቤያለሁ። ከዚያም በመነሳት ምስጢረ ጥምቀት የሚል መጽሐፍ የጻፍኩትም የብዙዎችን እንትን አጥንቼ ነው አይቼ ነው። እግዚአብሔር የተባረከ ይሁን። ስለዚህ ይሄ መከፋፈሉ ያለው እንግዲያስ ማን ጋ ነው ካልን እነ ቀሲስ ዲበኩሉ ጋ ነው ያለው። እነ ቀሲስ ዲበኩሉ በቀሲስ ዲበኩልና በመጋቤ ብሉይ አእመረ አሸብር ወይም ደግሞ በአኬ መካከል ከፍተኛ የሆነ ገደል አለ። ማንም ሊያስታርቀው የማይችል ትልቅ የሆነ ልዩነት አላቸው። ልዩነቱ ምንድን ነው? እነ ቀሲስ ዲበኩሉና የእርሱ ቡድኖች የሆኑ በሙሉ ጥንተ አብሶ የአዳም ኃጢአት የዛሬ 2000 ዓመት ተወግዷል። ፓጋንም ቢሆን ሙስሊም ቢሆን አንድ ነን የሚሉት ለዚህ ነው። እኛና ሙስሊምና ኦርቶዶክስ አንድ ነው የሚሉበት ምክንያት የዛሬ 2000 ዓመት በመስቀል ላይ የሙስሊሙም ኃጢአት የፓጋኑም የኦርቶዶክሱም ሁሉ ተወግደዋል ብሎ ስለሚያምን ነው። ቡድኑ በራሱ ተወግደዋል ብሎ ያምናል። በጥንተ አብሶ አለ ብሎ አያምንም። ዛሬም ድነናል የሚሉበት ምክንያት በምንድን ነው የዳኑት? የዛሬ 2000 ዓመት በከፈለው የቤዛነት አገልግሎት ዓለም ሁሉ ድነዋል ብሎ ነው የሚያምነው። ሌላኛው እነ መጋቤ ብሉይ አይመረና ሌሎቹ ኦርቶዶክሳውያን ሊቃውንቱም በሙሉ ደግሞ ሰው የሚድነው ሲያምን ብቻ ነው ብለም ነው የሚያምኑ። ጥንተ አብሶ የሚወገደው ጥንተ አብሶ ከሰው ሕይወት ምን የሚለው የሚወጣው የሚፋቀው የሚሰረየው በኢየሱስ ክርስቶስ የማዳን ሥራ የቤዛነት አገልግሎት ሲያምን ብቻ ነው። ይህንን ካላመነ አሁንም ያው ነው፣ ኃጢአተኛ ነው፣ ያው አዳም ነው ብለው ነው የሚያምኑ ማለት። ሌላኛው ቡድን ደግሞ የክርስቲያን ልጆች ጥንተ አብሶ
የለባቸውም ብሎ ያምናል። የተለየ ነው። ይሄ ደግሞ የክርስቲያን ልጆች ጥንተ አብሶ የሚባል የላቸውም፣ የሙስሊም ልጆች ግን አለባቸው ይላል። ይህ ወገኑ ከማን ጋር ነው? ከነ ዲበኩሉ ጋር የተያያዘ ነገር ነው ያለው፣ የተያያዘ ነው። አንዳንድ የሆኑ ክፍተቶች አሉ። የሙስሊም ልጆች ጥንተ አብሶ አለባቸው፣ የክርስቲያን ልጆች ግን ጥንተ አብሶ የለባቸውም የሚል በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባሳተመችው መርሃ ጽድቅ ባህለ ሃይማኖትም እንዳያችሁት የክርስቲያን ልጆች መንግስተ ሰማያት ይወርሳሉ ባይጠመቁም። መጠመቅ አያስፈልጋቸው፣ መጠመቅ ሳይጠበቅባቸው በቀጥታ መንግስተ ሰማያት ይወርሳሉ ሲል የሙስሊም ልጆች ደግሞ ኢአማንያን ናቸውና ለአባቶቻቸው የተዘጋጀውን የገሃነም መንግስት ይወርሳሉ ብለው ነው የሚያምኑ። ገሃነመ እሳት ይገባሉ። መርጌታ ገድለ ዮሐንስ እጨጌ ዘጸገሮ ገድል ላይ እስላምና አረማዊ ወይ ደግሞ መናፍቃን ይላል። በቅንፍ እስላም ሳይጠመቅ ይድናል ይላል ገድለ ዮሐንስ። አባ ዮሐንስ ዘጸገሮ የተባለው ማለት ነው። የጉንዶ ተክለ ሃይማኖትም በደብሩም የታተመው ሁለቱም ገድል እጄ ላይ አለ። እንደውም የጉንዶ ተክለ ሃይማኖትን አንተን የላክል በባለፈው በዛ ላይ በስርዓት እስላም ሳይጠመቅ አረማዊ ሆኖ በኦርቶዶክስ ሃይማኖት ይድናል። ግን ምንድነው ማመን ያለበት ይላል? የአባ ዮሐንስ ዘጸገሮን ገድል ነው ማመን ያለበት ይላል። እና ቀጥል። እንግዲያስ እምነትን የክርስቶስን ደም የረገጠ ያክፋፋ የሚባለው እንደዚህ አይነት አስተሳሰብና እንደዚህ ያለ ትምህርት ነው። የክርስቶስን ደም መርገጥ ማለት ያለ ክርስቶስ ደም የሆነ በሳንቲም አያችሁ በዝክር ጠላ በማጠጣት መንግስተ ሰማያት ይወርሳል የሚል እምነት የሞተ እምነት የሚለው ይሄ ነው። የሞተ እምነት የሚባለው የሞተ እምነት ይኸው እንደዚህ የሆነ ገድል ዮሐንስ ዘጸገሮ እሱን ያመነ ሰው ቢጠመቅ ባይጠመቅ አረማዊም ሙስሊምም የትኛውም ሰው መንግስተ ሰማያት ይወርሳል የሚል ትምህርት ይሄ የመናፍቃን ትምህርት ነው። ነፈቀ ተጠራጠረ። መናፍቅ ማለት ተጠራጣሪ ሕጹጽ ሃይማኖት ማለት ምንድን ነው የሚጠራጠረው? መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ አድኖናል። አዎ አድኖናል ግን የሚል ይሄ መናፍቅ ይባላል። ኢየሱስ ክርስቶስ በመስቀል ተሰቅሎ አድኖናል ይልና ግን ደግሞ ሌላ አማላጅነትን ሲቀበል ሕጹጽ ሃይማኖት ይለዋል። ሕጹጽ ሃይማኖት መናፍቅነት ማለት ነው። ይሄ ነው ምሉ እምነት የሚሆነው ምንድን ነው? ኢየሱስ ክርስቶስ በከፈለው ዋጋ ድኛለሁ፣ ሌላ ምንም አያስፈልግም አያስፈልገኝም የሚል ሰው ይሄ ቀጥተኛ የሆነ እምነት ነው። ይሄ እምነት፣ ይሄ አስተሳሰብ፣ ይሄ አስተምሮ ጤናማ የሚባለው ይሄ ነው። ሌላው ኤርሚም ታውቀዋለህ። ቤተ ክርስቲያናት ጠቅላላ አጥቢያዎች በሙሉ በምን የተከፋፈሉ ናቸው? በዜማ የተከፋፈሉ ናቸው። ከዚህ በፊትም ነግሬያቸዋለሁ። በዜማ የተከፋፈሉ ናቸው። ቋሜ የሚባል ዜማ አለ። ቤተልሔም የሚባል ዜማ አለ። አጫብር የሚባል ዜማ አለ። ታች ቤት፣ ላይ ቤት፣ በአታ የሚባል አቋቋም አይነቶች አሉ። ሳንኳ የሚባል አለ። ሳንኳ፣ አጫብር፣ እነዚህ በሙሉ ልብ በሉ። እነዚህ አሉ ማለት ሊቃውንቱ አንድ አይደሉም ማለት። አንድ ሰው በአታን ተምሮ ከሆነ አጫብር ዜማ በሚዜምበት ቤተ ክርስቲያን ላይ ሄዶ በአታ እቆማለሁ ቢል አናቱን ነው የሚያፈርሰው። በመቋሚያ አናቱን ያፈርስ። ምክንያቱ የደዛው ነው የሚለው የኛ አይደለም ነው የሚለው። አጫብር ለምሳሌ ጎጃም ነው። በአብዛኛው የጎጃም ዜማ አጫብር ነው። ምስራቅ ጎጃም አጫብር ነው። ስለዚህ አጫብርን ከቆማችሁ ትችላለ። ካልሆነ ግን አስወጥተው ነው የሚሰዷችሁ። ከነ መቋሚያችሁ ከነ ጸናጽላችሁ አንጠልጥሎ ነው የሚያባራችሁ። ሊቀጠበብቱ የማይሌቱ ተቆጣጣሪ ሊቀጠበብት ይባላል። ማይሌት የሚቆጣጠረው ሰው እሱ ነው የሚያባራችና ክፍልፍል ያለ የኦርቶዶክስ ትምህርት በእውነት እላችኋለሁ። እኔ እንዲሁ በጣም የሚገርም ነገር ነው እኮ አንድነት የሚባል እኔ የምቀበለው ይህን ታገሌ ነው። ይህን አንድምታ እንኳ ራሱ የመጣው ምናልባት እንትና ጽፈውታል።
ማናቸው ዶክተር ማን ነበሩ? እሺ አዎ እሳቸው አይዋለሁ እስከ ፊት ለፊት የመጽሐፍ እያየሁ ነው። እሳቸውም እንደጻፉት የእምነቱ መጠን በራሱ የተከፋፈለበት መንገድ በተለይም ደግሞ አንድምታው የመጣበት መንገድ አንድም ጎንደሬዎች እንዲህ ብለው ይፈቱታል፣ አንድም ጎጃሜዎች እንዲህ ብለው ይፈቱታል፣ አንድም ትግሬዎች እንዲህ ብለው ይፈቱታል፣ ሸዋዎች ደግሞ እንዲህ ብለው ይፈቱታል፣ ደብረ ሊባኖሶች እንዲህ ይላሉ የሚል ነበረ በፊት። በኋላ ተማሪው ጎንደሬው የጎንደሬን ይትበሃል ሲይዝ፣ ትግሬው ደግሞ የትግሬን ይትበሃል ይዛል፣ ጎጃሜም የጎጃምን ይትበሃል ይዛል። እያንዳንዱ እየተከፋፈለ አስቸገራቸውና ምን አደረጉ? ዝም ብለን አንድም እንበለው፣ አንድም የቤተ ክርስቲያን መሰረት አብ ነው፣ አንድም የቤተ ክርስቲያን መሰረት ማን ነው የሚደውለው? እሺ የሚደውለው ብሎክ አድርገው፣ በኋላ ትፈታለህ። መርጌታ እንዳታወራ የፈለገ ሰው ነው ማለት ነው። ብሎክ አድርገው እና አንድም። ስለዚህ አንድምታ ምን አደረጉት? በኋላ ግን ዝም ብለህ አንድም። አሁን ጎጃም የሚል የለም፣ ትግሬ የሚል የለም፣ ጎንደር የሚል የለም፣ ሸዋ የሚል የለም። አንድምታ አንድም ማለት ጀመሩ። ምክንያቱ ሁሉም እንዲቀበሉት በዚህ መንገድ ነው የሄዱበት። ማስረጃዎች አሉ፣ መጽሐፎች ወጥተዋል። በጣም ብዙ መጽሐፍት አሉ። እኛም ስንማር ይህንኑ ክፍል ይነግሩን ነበረ። እነንታ መንክር እንደዚህ ነበረ፣ እንትኖቹ እንዲህ ብለው ይፈቱታል። አንድምታ ስትማሩ ቁጭ ብላችሁ ግን አንድም አይደለም የእንታ አገሌ እንዲህ ነው የሚሉት፣ እኛ እንደዚህ እንላለን፣ እነንታ አገሌ ደግሞ እንደዚህ የሚሉም አሉ እያሉ የተከፋፈለ በብዙ መንገድ በገድላት መዳን ላይ እንዳያችሁት ነው። እና በጣም በተለይ ቀሲስ ሊበኩሉ የፋኖ ዋና የውጭ አስተባባሪ፣ አሁን ላይ ደግሞ የሞዓ ተዋሕዶ ቃል አቀባይ፣ የሞዓ ተዋሕዶ ቃል አቀባይ። ሞዓ ተዋሕዶ ማለት አንድ እምነት ብቻ ይቀራል የሚል፣ በተለይም ደግሞ የወንጌላውያን አብያተ ክርስቲያናትን ማጥፋት፣ ይህን አጀንዳ የያዘ በኢትዮጵያ ምድር ምናልባት ካቶሊክ፣ ኦርቶዶክስና እስልምና ብቻ ይቀራሉ፣ ሌሎች በሙሉ ግን መጥፋት አለባቸው የሚል የውስጥ አጀንዳ ይዞ የሚንቀሳቀስ ነው። መርጌታ ቆይ፣ ማናቸው? ብፁዕ አቡነ ኤርሚያስ ሰሜን ወሎ ብፁዕ አቡነ ኤርሚያስ የተናገሩት አንድ ግሩፕ አለ ብለው የተናገሩት አለ። ቪዲዮ አለኝ እጄ ላይ ወደ 250 ሺህ ተከታይ ያለው እና ባንዲራ እስከ መቀየር ድረስ ደርሰዋል። እነዚህ ሰዎች ለቤተ ክርስቲያኒቱ በጣም አደጋ ናቸው። ምዕመናንን እየወሰዱ ነው ብሎ የሚሉት የዚህ ዲበኩሉ ታጣቂዎች ናቸው እንዴ? ቀሲስ ዲበኩሉ ቃል አቀባይ የሆነበት ሞዓ ተዋሕዶ ይባላል። ሞዓ ተዋሕዶ፣ ሞዓ ማለት አሸናፊ ማለት ነው። ሞዓ አሸነፈ። ሞዓ ተዋሕዶ ማለት ተዋሕዶ ያሸንፋል የሚል ነው። ቢሆንለት ቅባትንም ይጨፈልቃል። ቅባቴ ጎጃምን በሙሉ እንጠቀልለዋለን የሚል ነው። እነ ደብረ ወርቅ እንግዲህ ቅባት ነው። እስካሁን ድረስ ያው ቅባትነታቸው እንደያዙ ናቸው። የራሳቸው ጳጳስ አላቸው፣ የራሳቸው መምህራን ደግሞ አሏቸው። የተከፋፈለ የተለያየ ነው፣ አይገናኙ። ምስራቅ ጎጃምና ምዕራብ ጎጃም አንድ አይነት ትምህርት አይደለም ያለው። ምስራቅ ጎጃም ቅባቶች ናቸው። ይህንንም ሁሉ ሊጨፈልቅ ስለፈለገ ነው ሞዓ ተዋሕዶ ያለው። ምክንያቱ አስቀድሞ በታሪክ እነ ተክለ ጻድቅ መኩሪያም እንደጻፉት እሳቸውም እንደጻፉት በተለይም ከይኩኖ አምላክ እስከ አፄ ቴዎድሮስ በሚለው መጽሐፋቸው ላይ ቅባቶች ቅባትና ጸጋ አንድ ላይ ሆነው ከ300 ዓመት በላይ ቢያንስ 280 አካባቢ ይላሉ አንዳንዶቹ፣ በሶስት ተከፍለዋል። ከ280 ዓመት በላይ ቅባትና ጸጋ ኢትዮጵያን ሲመግቡ ሲያስተዳድሩ ኖረዋል። ተዋሕዶ
ተዋህዶ ተጨፍልቆ ማለት ነው። በኋላ ላይ ቦሮሜዳ በሚባለው ስብሰባ ተደርጎ ነው ተዋህዶ አሸንፎ ይኸው እስከ ዛሬ ድረስ ያለ ክርክር ተዋህዶ እየተባለ ያለ እንጂ 100 ምናልባት በእኔ መጽሐፍ ላይም ጽፌዋለሁ ማስረጃውን ጠቅሼ ወደ 11,000 ሊቃውንት ተዋህዶ በመሆናቸው ብቻ አዘዞ ጎንደር አዘዞ ላይ ታርደዋል። ምን ስለሆኑ? ተዋህዶ። ማን ነው የገደላቸው? ኦርቶዶክስ ቤተክርስቲያን ቅባት ተዋህዶን ቤተክርስቲያን ሊቃውንተ ቤተክርስቲያንን እንደ ሽንኩርት ነው የከተፏቸው። 11,000 ቀላል ነው እንዴ? አቡነ ጎርጎርዮስ 8,000 ነው የሚሉት። ያም 8,000 ቢሆን ቀላል ሊቃውንት ቁጥር ቀላል ነው ወይ? በሊቃውንት ደረጃ ምዕመን እኮ አይደለም፣ ህዝብ እኮ አይደለም፣ ሊቃውንት የተመረጡ። ይሄ ምንድን ነው የሚያሳየን? ትምህርቱ እየተከፋፈለ የተለያየ መሆኑ። አሁንስ አለ ወይ? አዎ አለ። አሁንም ቅባቶች አሉ፣ አሁንም ጸጋዎች አሉ፣ አሁንም ካራዎች አሉ፣ አሁንም ተዋህዶ አለ። ተዋህዶ የካራን ቡድን ይዘዋል። ካራ ማለት ቢላዋ ማለት ነው። ካራ ቢላዋ ማለት ነው። ዋ ካልከ እንዲሁ በቢላዋ የሚያርድ ማለት ነው። ከፍ ብሎ አንገትን ዝቅ ብሎ ባትን መቁረጥ ስለሆነ ስራው። ስለዚህ የካራ ባህለ እምነትን ተዋህዶ አሁን ላይ ይዞታልና ሞዓ ተዋህዶ የነ ቀሲስ ዲበኩሉ ቤተ እምነት ነው። እስልምናን ይቀበላል፣ ክርስትናን አይቀበልም። የትኛውም ክርስትና አይቀበልም። ሞዓ ተዋህዶ እና እንደዚህ በጣም የተደራጀ ነው። ብዙ ሰራዊቶች ያሉት ነው። ዝም ብሎ ቀላል አባላት ብቻ አይደለም። መሳሪያ የያዙ ሁሉ እየተመለመሉ እነዚያን ለማጠናከር ሰምታችኋል። ከዚህ በፊት በቴሌቪዥንም ወጥቷል። የቤተ ክህነት የደብረ ማርቆስ ሀገረ ስብከት የቤተ ክህነት አስተዳዳሪዎች እኛን ጠልፋችሁ ውሰዱንና ከዚያ በኋላ ብር እንዲከፈላችሁ ብለው 7 ሚሊዮን ብር ያስለቀቁ ከቤተ ክህነት። ኧረ ገደሉኝ እባካችሁ እርዱኝ እያሉ ግን እኮ እየተመቱ አይደለም። ውሰዱንና ብር እንድታገኙ ብለው ለፋኖ እጃቸውን ሰጥተው ማለት ነው። ከነሱ ጋር ተመካክረው የቤተ ክህነቱን ሀብት እንደዚህ አድርገው የዘረፉ እነዚህ ናቸው ፋኖ የሚባሉ። ይሄ ምንድነው? ሞዓ ተዋህዶ በዚያ ውስጥ የተሰገሰገ ነው። እግዚአብሔር ግን ዘመንን አምጥተዋል። ለኢትዮጵያ ዘመንን አምጥተዋል። ማንም እንደፈለገ ከዚህ በፊት እንደነበረ ቅባ መንግስትን እየቀባ የምታነግሱት ንጉሥ የለም። አብቅተዋል። እሱ የለም። ዘመኑም አይፈቅድም። እግዚአብሔር ይመስገን። እኔ አሁን ምንም ላትወዷቸው ልትወዷቸው ትችላላችሁ። ማንም ሰው መብቱ ሊሆን ይችላል። እኔ ዶክተር አብይን እወዳቸዋለሁ፣ በጣም እወዳቸዋለሁ። መጽሐፍ ቅዱሳዊ ስለሆነ ነው። መውደድ፣ መገዛት፣ መታዘዝ መጽሐፍ ቅዱሳዊ ነው። ነገስታት ለአመፀኞች ነው አስፈሪ የሚሆኑ አመፀኞችን እንጂ መልካም ለሚያደርጉ የሚያስፈሩ አይደሉም ነው የሚለው። ለአመፀኞችስ ያስፈራሉ። አመፀኞችን ሊቀጠቅጡ፣ አመፀኞችን ሊገድሉ፣ አመፀኞችን ምን ሊያደርጉ ልክ ሊያስገቡ የተቀቡ ናቸው። የእግዚአብሔር አገልጋዮች ናቸው ነው የሚለው መጽሐፍ ቅዱስ። የእግዚአብሔር አገልጋይ ከሆነ የእግዚአብሔር ቃል የያዝኩት አዲስ ኪዳን መጽሐፍ የእግዚአብሔር አገልጋይ ነው ካለኝ አገልጋይ ነው ብዬ ነው የምቀበለው። አያችሁ፣ በብሉይ ኪዳን እንኳ እነ ዳንኤልና 3 ወጣቶች ምን ይሉ ነበር? ንጉሥ ሆይ 1000 ዓመት ንገስ እያሉ። አንተ ክፉ፣ አንተ ጨካኝ፣ አንተ ምናምን አላሉም። ንጉሥ ሆይ 1000 ዓመት ንገስ። የእግዚአብሔር ሉዓላዊነት የሚያውቁ ሰዎች እንደሱ ይሉ ስለነበረ ነውና፣ ስለዚህ ኦርቶዶክስ የራሷ የውስጧ ክፍፍል ተነግሮ አያልቅም፣ ተዘርዝሮ የሚያልቅም አይደለም። በመጽሐፍትም ይኸው ወልደ አብ የሚል መጽሐፍ አለ። እንዲሁ አጥፉት፣ አቃጥሉት ተብሎ በቤተ ክህነት የተነገረ ወልደ አብ መጽሐፍ ወልደ አብ ይኸው በኦርቶዶክስ እየታተመ ወዲያውን ግን ውስጡን አነበቡትና ተዋህዶን የሚቃወም በመሆኑ ምን አደረጉት? አጥፉታሉ። ከገበያ እየለቀሙ
ማህበረ ቅዱሳን እየለቀመ እንዲቃጠል ነው ያደረገው። እና በጣም ብዙ ሊታረቅ የማይችል ክፍፍል ነው ያለው በኦርቶዶክስ። ሊታረቅ አይችልም። እንደ ወንጌላውያኑ አይደለም። ወንጌላውያን ጋር በጣም ጥቃቅን በሆኑ የጸጋ ስጦታዎች ላይ ልዩነት ሊኖር ይችላል። በጥምቀት ልዩነት ሊኖር ይችላል። በነገራችን ላይ ወደፊት እንዲያውም እንትን እያልን ነበር እንጂ ቤተ ክርስቲያኒቱ ኤርሚዬ ካልቪኒዝም መሆኗን ታውቃለህ አይደል? አዎ ካልቪኒዝም ናት እኮ። አንድ ሰው እግዚአብሔር አስቀድሞ ሲፈጥረው ለጽድቅ ለመንግሥተ ሰማያት ከሆነ ዕድሜ ልኩን ሲገድል ኖሮ በመጨረሻ ላይ የንስሐ አባቱን ጠርቶ ንስሐ ይገባል። ምክንያቱስ አስቀድሞ የተፈጠረው ለመንግሥተ ሰማያት ስለሆነ። እንደገና ጨዋ የነበረ ሰው ደግሞ እግዚአብሔር የፈጠረው ለገሃነመ እሳት ከሆነ ምንድነው የሚያደርገው? መጨረሻ ዘመኑ ላይ ሰው ይገድልና በዚያው ይሞታል፣ ወይም ይታነቅና በዚያው ይሞታል። ይሄ ነው እኮ ካልቪኒዝም ትምህርት ማለት እኮ ይሄ ነው።